ቸኮላት ከለር ነሽ ይሉኛል። አዲስ አበባ የሁሉም ናት። የሁሉም ስለሆነች ደግሞ ከየትም መጥተው ይሰፍሩባታል። ታዲያ አዱገነት ለሁሉም እኩል ናት። ሁሉንም ባንድ አይን አይታ ታስተናግዳቸዋለች። አዱገነት አታዳላም። አዱገነት ለአዲስ አበባዋ የተለየ እውቅና አትሰጥም። አንቺ ከተሜ ነሽ፣ አንቺ ባላገር ነሽ እያለች አቃቂር አታወጣም አዱገነት። እናም ሴቶቹ ከዚያም ተውጣተው መሸታ ቤቷን ሞልተዋታል። እዚህ ሁሉም አለ። ልጅ እግር ከፈለጉ ልጅ እግር አማርጠው መውሰድ ይችላሉ። በእድሜ ጠና ያለች ሴት ከፈለጉ ወዲያው ያገኛሉ። ቀጠን ያለች፣ ወፈር ያለች፣ 8 ቁጥር፣ ሸንቃጣ፣ ያልወደቀ ጡት፣ አርበ ሰፊ፣ ትልቅ መቀመጫ፣ ቦርጫም፣ ባለ ጸጉር፣ ባለ ሂውማን ሄር ወዘተ ሁሉንም የሚያገኙበት መሸታ ቤት ነው ያለውት። ልክ እንደ ሴቶቹ ሁሉ የመሸታ ቤቱ ደንበኞችም በተለያየ እድሜ የተከፋፈሉ ናቸው። እንደ ሴቶቹ ወፈር ያለ፣ ቀጠን ያለ፣ ቆንጆ እያልኩ ባልገልጽላችሁም የመሸታ ቤቱ ደንበኞች ትልቅ፣ ትንሽ፣ መላጣ፣ ጸጉራም፣ ቦርጫም እያልኩ መግለጽ ግን አያቅተኝም። ይህን ሁሉ ክስተት እያስተዋልኩ ሳለው ነበር የጋምቤላዋን ቆንጆ የተመለከትኳት። የጋምቤላዋ ቆንጆ የብሔር ብሔረሰቦቹን ተዋጽኦ አሟልታለች። ምክንያቱም በዛች መሸታ ቤት የትግራይ፣ የጉራጌ፣ የወላይታ፣ የሰላሌ፣ የወለጋ፣ የጎጃም፣ የጎንደር፣ የወሎ፣ የአዲስ አበባ እና ሌሎችም ሴቶች ይገኛሉ። ይህች ጋምቤላ ሴት ደግሞ የብሔር ተዋጽኦውን ምሎ አድርገዋለች። ደስ የሚለው ጥቁረቷ ከሚያምረው ጥርሷ ጋር ተዳምሮ ልዩ ውበት አጎናጽፏታል። ቁመናዋስ ቢሆን ድንቅ ናት። የብዙ ወንዶች አይን ሲያርፍባት ጊዜ ዌይተሩን ፈጠን ብዬ ጠራሁትና እንዲጠራልኝ ነገርኩት። ዌይተሩ የታዘዘውን ፈጸመ። በኃይለ ቃል ጎትቶ ከጠራት በኋላ ወደ እኔ መጣች። ሰላምታ ተለዋወጥን። ፈገግታዋ ሌላ ነው። በዚያ ላይ የጥርሶቿ ማማር፣ ንጣቱስ ጥርሶቿ አንዳቻ ይላላቸው። ምን ትጠጫለሽ አልኳት። በደል ያምጣልኝ አለችው ዌይተሩ። ወፍራሟ፣ ሸንቃጧም፣ ቦርጫሟም፣ ቂጣሟም ገላመጧት ጋምቤላዊቷን። ግልምጫው ኃይል ነበረው። የሴቶቹን የተባበረ ግልምጫ ስትመለከት እንደ መደንገጥ አለችና እንተጫውት አለችኝ። ቺርስ ተባባልን። የሴቶቹ ሁኔታ በጣም አስፈሪ ነበር። ግልምጫው ወደ ስድብ ተቀየረ። ወዲያ ያለችው ጠቋራ ባሪያ ትላለች። እዚያ ማዶ ተቀምጣ ያለችው ደግሞ ባሪያ እያለች ትሳደባለች። ሌላዋ ደግሞ አፏን እያጣመመች ይህች ሴት ነገረኛ መሆኑ ያስታውቃል። አፏን አሹላ ባላገር ከየትም እየመጣችው የሰው ስራ ታበላሻላችሁ ትላለች። ሌላዋ ደግሞ ዘላን ስትል ታክላለች። ብቻ ምን አለፋችሁ በሁሉም አቅጣጫ ግልምጫው ወደ ስድብ ተቀየረ። ስድቡ ወደ ጡጫ እንዳይቀየር በመስጋት ዌይተሩን ጠራሁትና ምንድነው ችግሩ አልኩት። ንቃትን የታደለ ዌይተር ተንኳሾቹን ሴቶች በታተናቸውና ሰላም አገኘን። አሁን እፎ ያልኩ። እንዲህ አይነት ነገር ያስፈራል። ተጫውት እንጂ ብላ ከሄድኩበት መለሰችኝ ጋምቤላይቷ ቆንጆ። ሴቶቹ በሙሉ አደሙብሽ እኮ በሰላም ነው ብዬ ጨዋታዬን ጀመርኩ። ማስቴካዋን ቀጭ ቀጭ እያደረገች ጨዋታዋን ቀጠለች። እንዴት መሰለ እዚህ ቤት ያሉት ሴቶች በጣም ክፉዎች ናቸው። ከውጭ መታ ቢዝነስ የተሳካላትን ሴት አይወዱም። አልፎ አልፎ ነው ወደዚህ ቤት የምመጣው። እዚህ ቤት ስመጣ ደግሞ ይሳካልኛል። በዚህ የተነሳ ነው ሴቶቹ ጠምደ ያዙኝ። እነርሱ ስራ ሳይኖራቸው እኔ ቤቱን እንድስወስድባቸው ይቀናሉ። የቡና ቤት ሴቶች ባህሪ ስለሆነ አይገርመኝም። አበሻ ሴት ቀናተኛ ናት። ሊደበድቡሽ እኮ ምንም አልቀራቸውም። ሴቶቹ በጣም ባለጌዎች ናቸው። ለቤቱ ክብር አይጨነቁም። ራሳቸውን መቆጣጠር ስለሚያቅታቸው በቢራ ጠርሙስ ሊፈነክቱኝ ይችላሉ። አንድ ቀን ተተናኮሉኝና ሽንቴን ልሸና ሲሄድ ጠብቀው ተጣሉኝ። አንዷ በጥፊ አንዷ ደግሞ ጸጉሬን ስትጎትተው የሁለቱንም ፊት በጥፍሬ ያበላሸሁት። ቤቱ ተበጥብጦ እነሱም ፊታቸው ተበላሽቶ ትቻቸው ወጣው። ከዚያ በኋላ ነው እኔን መፍራት የጀመሩት። በጥፍሬ ፊታቸውን ባላበላሽላቸው ኖሮ በስድብ ብቻ ይመለሱም ነበር። ደንበኞቻቸውን እየቀማሻቸው ነው? እኔ እኮ ማንንም አላውቅም። በሳምንት አንድ ወይም 2 ጊዜ ስወጣ ወንዶቹ ይጠሩኛል። ሲሄድ ሴቶቹ ይገላምጡኛል። የጠራኝ ሰው ምን እንደሆነ የማን ባል እንደሆነ አላውቅም። ሴቶቹ ግን የጓደኛዬን ባል ወሰድሽ፣ ደንበኛዬን ቀማሽኝ ብለው ይሰድቡኛል። ወንዱ ሲጠራኝ እሄዳለሁ። እኔ እኮ ስራዬ ነው። ይህ የዛች ባል ነው፣ የዛች ባለጌ ደንበኛ ነው እያልኩ ሲጠሩኝ ከሸሸው ምንም ስራ ሰራሁት። አንቺ የት ነው የምትሰሪው? ቡና ቤት አልወድም። ተቀጥሬ ሰርቼ አላውቅም። መደበኛውኜ መውጫ እየተቆረጠ ግቢ ውጭ እየተባልኩ መስራት አልወድም። የቡና ቤቶቹ ኃላፊዎች በጸባይ ስለሚወዱኝ ነው እንጂ ሴቶቹ አድመውብኝ እንዳልገባ ሊያደርጉኝ ነበር። እኔ ግን ሰው የምተናኮል አይደለሁም። ስገባ ወንዶቹ ይጠሩኛል። በጸባይ ጠጥቼ ከተስማማው ከወንዶቹ ጋር እሄዳለሁ። ካልተስማማው ደግሞ ሌላ ሴት እንዲፈልጉ ነግሬያቸው እወጣለሁ። እና በዚህ መልኩ ስትሰሪ ይሳካልሻል? ጥሩ ስራ አለኝ። ስራ ጥቼ አላውቅም። እየተዟዟርኩ ነው ስራዬን የምሰራው።
በተለያዩ ቤቶች ገብቼ አዝዤ እጠጣለሁ። የሚፈልግ ሰው ይጠራኝና ቢዝነስ ተነጋግሬ እሄዳለሁ። ስምሽ ማን ነው? እናትና አባቴ ያወጡልኝ የጋምቤላ ስሜ ይከብዳል። እዚህ የምጠራበት ስም ግን አለኝ። እንደፈለኩ ነው ስሜን የሚቀያየረው። እዚህ ቤት ሳራ ነው ስሜ ካልኳቸው ሌላ ቦታ ቤት ይላቸዋለሁ። ዋናው ስሜ ግን አያዝም። ብነግርህም አትችለውም። እስቲ ንገሪኝና ልሞክረው። ቶ ማንም የኔን ስም መጥራት አይችልም። የኑዌር ተወላጅ ነሽ ወይስ ያኛዋክ? አልነግርህም። ለምን? ጋምቤላ ውስጥ ትልቅ ችግር አለ። የኑዌርና ያኛዋክ ግጭት ታውቃለህ? አዎ አውቃለሁ። አሁን ግን ችግሩ ተፈቷል እኮ። አሁን ችግሩ የለም። ኑዌርና ያኛዋክ ግን ሁለት ኃያላንን የሚሉ ጎሳዎች ናቸው። ሁለቱም የበላይ ነን ይላሉ። አንዱ አንዱን ይንቃል። አንዱ አንዱን እንደ ጠላት ነው የሚያየው። እንደ ጠላት ስለሚተያዩ ተናንቀው ነው የሚኖሩት። እኔ ያኛዋክ ነኝ ብልህ ኑዌሮች ይደሰታሉ። ንቀት ስላለባቸው ነው የሚደሰቱት። ኑዌር ነኝ ብል ደግሞ አኛዋኮች ይደሰታሉ። አንቺ ግን አኛዋክ ነሽ ኑዌር? እኔ ኢትዮጵያዊትና ጋምቤላዊት ነኝ። ኑዌር አኛዋክ ነኝ አልልም። የስልጣኔ ችግር ስላለ አኛዋክ ነኝ ብል ኑዌሮች የአኛዋክ ሴቶች ሴተኛ ዳሪዎች ናቸው ይላሉ። ኑዌር ነኝ ብል ደግሞ አኛዋኮች የኑዌር ሴቶች ሴተኛ ዳሪዎች ናቸው ብለው ጎሳውን ይሰድባሉ። አካባቢያችን ገና አልሰለጠነም። እነሱ ጋምቤላዎች አንዲት ሴት ሴተኛ ዳሪ የምትሆነው ለምን እንደሆነ አይገባቸውም። የጋምቤላ ሴቶች እኮ የተበደሉ ናቸው። የኑዌርም ሆነ ያኛዋክ ባል ሚስቱን እንደሰው አይቆጥርም። ጋምቤላዎች ጋር ትልቅ ችግር አለ። የእናቴ ሁኔታ አይረሳኝም። እናቴ በጣም ተሰቃይታ ነበር የምትኖረው። ለሴት የማይሆን ስራ ትሰራለች። አባቴ እንደ ንጉስ ነበር የሚኖረው። የትኛውም የጋምቤላ አባት ራሱን እንደ ንጉስ ነው የሚቆጥረው። የጋምቤላ ሴቶች ሁኔታ ያሳዝነኛል። ሴቶች በባሎቻቸው የተበደሉ ናቸው ይባላል። እንደ ጋምቤላ ሴቶች የተበደለ ሴት ግን የለችም። የጋምቤላ ሴት ከችግር ጋር ሆና ነው ልጅ የምትወልደው። የ8 ወር ልጅ ተሸክማ ለወንዶች የሚከብድ ስራ ትሰራለች። እንደዛ ሆና ወልዳም ወንዶች ልጆቿ አያከብሯትም። እንደ አባታቸው ይንቋታል። አሁን ግን አልተለወጠም። ተለወጠ ይባላል እንጂ ገና ነው። የጋምቤላ ሴቶች ገና ነፃ አልወጡ። አንዱ የሌላውን ጎሳ ይንቃል። ትምህርት ተምርሻል? ተምሬያለሁ። እስከ ስንት? በቂ ትምህርት ተምሬያለሁ። እስከ ስንት? በቂ ትምህርት ተምሬያለሁ እያልኩህ። ሴተኛ ዳሪነት ምርጫሽ ያደረግሽው በዚሁ አሁን በነገርሽኝ በጋምቤላ ሴቶች ላይ በሚደርሰው ችግር የተነሳ ነው? የራሴ ችግር ነው ለዚህ ያበቃኝ። የራሴ ችግር ስለሆነ ራሴ እወጣዋለሁ። ምን አይነት ችግር? ችግሩ የኔ ብቻ ነው። ለማንም መግለጽ አልፈልግም። እንዲህ ያለ ነገር አልወድም። እባክህ ስለ ቤተሰብ ያጠይቀኝ። ሌላ ጨዋታ የለህም? ማስቲካዋን ቀጭ ቀጭ አደረገችው። ቀጭ ቀጭ ሲል የዲጄው ሙዚቃ ለሰከንዶች ያልጸጥ ብሎ ስለነበር ድምጿ አስተጋባ። አሁንም ደገመችው። መጣዋለችና ተነስታ ሄደች። የቤቷ ዓይን በሙሉ ተከተላት። አረማመዷ ልዩ ነው። የፋሽን ሾው ትርኢት የምታሳይ ትመስላለች። ተመልሳ ስትመጣ አረማመድሽ የፋሽን ሾው ተወዳዳሪ ያስመስልሻል አልኳት። ያን ወተት የሚመስለውን ጥርሷን ፍልቅቅ አድርጋ ሳቀች። ጊዜው እኮ የኛ ነው። የኛ ቆንጆ እኮ ናት የኢትዮጵያ ቆንጆ ተብላ የተመረጠችው። የጋምቤላዋ ጩና? አዎ ጩና እኮ ናት የኢትዮጵያ ቆንጆ። የጋምቤላ ሴቶች ቆንጆች መሆናችንን ጩና አስመሰከረችልን። ገና በውጭ ዓለምም ታሸንፋለች። የጋምቤላ ሴት ቆንጆ መሆኗ የታወቀው አሁን ነው። አንቺም እኮ ቆንጆ ነሽ። እኔ ራሴን ቆንጆ ነኝ ባልልም የሚያወጡኝ ወንዶች ቆንጆ መሆኔን ይነግሩኛል። ስንት ዓመት ሰራሽ? 4 ዓመት አልፎኛል። ይህን ስራ የሚሰሩ ሌሎች የጋምቤላ ሴቶች አሉ? አሉ፣ ብዙ አይደሉም እንጂ አሉ። ስንት የሚሆኑ አሉ? እኔ እንኳን የማውቃቸው 5 አሉ። ትገናኛላችሁ? ፒያሳ ስመጣ አገኛቸዋለሁ። ሌላ ቦታ ግን አላያቸውም። ምን አይነት ወንዶች ናቸው የሚወዱሽ? ወንዱ ሁሉ ይወደኛል። ሴቶቹ የሚቀኑብኝ እኮ ያየኝ ወንዱ ሁሉ ስለሚፈልገኝ ነው። የጥቁር ቆንጆ ነሽ፣ ቸኮላት ከለር ነሽ እያሉ ይወስዱኛል። ሴቶቹ ይህንን ስለሚያውቁ ይጠሉኛል። ደንበኞቻችንን ቀማችን ብለው ይከሱኛል። ኃላፊው ግን ወንዶቹ ራሳቸው እንደሚጠሩኝ ስለሚያውቅ አያስወጣኝም። አንዳንድ ወንዶች የጋምቤላ ሴት ቀምሼ አላውቅም፣ ዛሬ አብረን እንደር ብለው ይዘውኝ ይሄዳሉ። የወንዶች ጸባይ የተለያየ ነው። ከ3 ሳምንት በፊት 300 ብር ሰጥቶኝ አንድ አበሻ ይዞኝ ሄደ። ነይ ሲለኝ ሄድኩለት። መንገድ ላይ ነው የተገናኘ ነው። ከኔ ጋር ታድሪያለሽ ሲለኝ 300 ብር ትከፍላለህ አልኩት። ወዲያው እሺ ያለና ኮንትራት ታክሲ አስቆሞ ሆቴል ይዞኝ ሄደ። 300 ብሩን ተቀበልኩትና አብረን አደርን። ሰውየው ሌሊቱን ሙሉ ሲያወራልኝ ያደረው። ኤንጂኦ ነው የምሰራው አለኝ። ከክፍለ ሀገር ነው የመጣሁ። ዛሬ በህይወቴ ስመኝ የነበረውን አገኘሁት አለኝ። ምንድነው የሚመኘው? ሰውየው ጣት ላይ ቀለበት አለ። ባለትዳርና የሁለት ልጆች አባት ነኝ ብሎም ነግሮኛል። የኢትዮጵያ ሴት እወዳለሁ። ያልቀመስኩት የጋምቤላ ሴትን ብቻ ነበር። ከጋምቤላ ውጪ የአማራ፣ የትግራይ፣ የጎጃም፣ የአፋር ሁሉንም ቀምሻለሁ። የጋምቤላ ሴት ፍለጋ ላይ ነበርኩ። አሁን ተሳካልኝ ብሎ ነገረኝ። ከኔ ጋር በማደሩም እንደተደሰተ ገለጸልኝ። ብዙ ወንዶች ናቸው የሚገጥሙኝ። አንዳንድ አበሾች ደግሞ ቸኮላት ከለር ነሽ፣ ቸኮላት ከለር እወዳለሁ ብለው ይወስዱኛል። ከአበሻው የበለጠ የሚወዱ ግን ፈረንጆችና ጥቁሮች ናቸው። ፈረንጆች በጣም ይወዱኛል።
እኔ ያለሁበት ቡና ቤት ውስጥ ፈረንጆች ካሉ ይዘውኝ ይሄዳሉ። ጥቁሮችም ይወዱኛል። በተለይ ሱዳኖችና ኬንያዎች ከሌሎቹ ሴቶች ይልቅ የሚመርጡት እኔን ነው። ፈረንጆቹን ስንት ታስከፍያቸዋለሽ? ለአበሻም ለፈረንጅም እኩል ነው የማስከፍለው። ፈረንጆች ያረፉበት ሆቴል ይዘውኝ ይሄዳሉ። ከነርሱ ጋር ስጠጣ አምሽቼ ይዘውኝ ይገባሉ። ከአበሻው እንዲልቅ ፈረንጅ ጥቁር ሴትን ያከብራል። ባለፈው ከ2 ፈረንጆች ጋር ነው ያደርኩት። ከሁለቱም ጋር? አዎ ከሁለቱም ጋር። ቢዝነስ ተነጋግረሽ? አዎ ቢዝነስ ተነጋግሬ ነው የሄድኩት። እንዴት ይሻልሻቸው? ፈረንጅ አከብራለሁ። ፈረንጅ ጥሩ ነው። ጋይዶች ከተማዋን እያስጎበኛቸው ሳለ አንድ ፈረንጅ አየኝና ጠራኝ። ሄድኩለት። ቱሪስቶች ናቸው? አዎ ቱሪስት ሆነው ነው የመጡት። ሲሄድ ጋይዶቹ ተመለሻሉኝ። እነሱ አብረዋቸው እየጠጡ መጠጥ እየጋበዟቸው ጭፈራ ቤት ሄደው ለሚያውቋቸው ሴቶች ሊያጣብሷቸው ነው የፈለጉት። ፈረንጁ ቁመቴን ከቁመቱ ጋር እየለካ አንገቴን በመነካካት ላይ ሳለ ጋይዱ ቆንጆ ቆንጆ ሴቶች አሉ ይህችን ተዋስ ሲለው ሰማሁትና ጋይዱን ሰድቤው ልሄድ ስል ፈረንጁ ጎትቶ አስቀረኝ። ጋይዶቹ ሲቃወሙት ጮህባቸውና ትንሽ ብር ሰጥቶ ሸኛቸው። ከዚያ ይዘውሽ ሄዱ? አዎ ትልቅ ሻንጣ በጀርባቸው አዝለው ስለነበር ሩማችን ገብተን እንውጣ ብለው ይዘውኝ ወደ ሆቴላቸው ሄዱ። ከዚያ እራትና ወይን ጋበዙኝና አብሬያቸው አደርኩ። ከሁለቱም ጋር ነው ያደርሽው? አዎ የያዙት አልጋ ደብል ቤት ነው። ከሁለቱም ጋር እንዳደር ስለነበር የተነጋገርነው አብሬያቸው አደርኩ። ጥሩ ፈረንጆች ናቸው። በምን ተግባባችሁ? እኔ ቋንቋ ችግር የለብኝም። ከአማርኛ የበለጠ እንግሊዘኛ አቀላጥፌ እናገራለሁ። እኛ የጋምቤላ ሴቶች የእንግሊዘኛ ቋንቋ ችግር የለብንም። እነርሱስ? እነርሱ የእንግሊዘኛ ቋንቋ ጥረት ነበረባቸው። እንደነገሩኝ ከሆነ ወንድማማቾች ናቸው። አንዱ እንግሊዘኛ በደንብ ባይናገርም ለመግባቢያ ያህል ችሎታ አለው። አንደኛው ግን ኦኬ የስ እና ሃይ ማለት ብቻ ነው የሚያውቀው። ስንት ከፈሉሽ? 500 ብር ተቀበልኳቸው። ቆንጆ ራት ጋበዙኝ። የጠጣነው ወይንም ውድ ነበር። ምን ነበር ወይኑ? ስሙን አላውቀውም። ነጭ ወይን ነው። አይቼው አላውቅም። ከሁለት ሰው ጋር ማደር አይከብድም? መጥፎ ሰዎች አይደሉም። ከአበሻ ጋር ቢሆን አልሄድም። ፈረንጆቹ ጥሩ ሰዎች እንደሆኑ ያስታውቁ ነበር። አላስቸገሩሽም? አላስቸገሩኝም። መጀመሪያ ከትልቁ ጋር ተኛው። ከዚያ ሻወር ወሰድኩና ከትንሹ ጋር ተኛው። ሌሊት ላይ ትልቁ ቀሰቀሰኝና ከሱ ጋር ተኛው። ከዚያ ሻወር ወስደን ቁርስ ጋብዘውኝ ተለያየን። ፈረንጆች ጥቁር ሴት ይወዳሉ። ምናዊት ነሽ ሲሉኝ ኢትዮጵያዊት አልኳቸው። አላመኑኝም። ጋምቤላ ስላቸውም አላመኑኝም። አልረዳ ሲሉኝ ኬንያ አልኳቸው። ጋምቤላ የት እንደምትገኝ ካርታ ላይ አያውቁም። ኬንያ ነሽ ሲሉኝ አዎ አልኳቸው። ከዚያ ደስ አላቸው። ፈረንጆቹ ኬንያ ሄደው ያውቃሉ። ናይሮቢ ሄደው ኬንያዊቷን ሴተኛ ዳሪ ለሁለት አውጥተዋታል። ሲሄዱ ፓኮሙል የውጭ ኮንዶም ሰጡኝ። ከወንዶች ጋር ሲሄድ ፈረንጆቹ የሰጡኝን ኮንዶም አውጥቼ በዚህ ተጠቀሙ ብዬ ሰጠዋቸው። የውጭ ኮንዶም ስለሆነ ደስ ይላቸዋል። ስራ የጀመርሽው የት ነው? ስራ የጀመርኩት ጋምቤላ ነው። ጋምቤላ ያለው ተሳስቼ ያለ ኮንዶም ወጣሁ። ፔሬዴ ሲቀር ማርገዜን አወቅኩ። ያወጣኝ ጋምቤላ ውስጥ ስልጣን ያለው ሰው ነበር። ክሊኒክ ሄጄ ተመረመርኩና ማርገዜን አወቅኩ። ገና የ1 ወር ቅሪት ስለነበር አስወጣሁት። ኤችአይቪም ተመረመርኩ። ነርሷ ነፃ መሆኔን ነገረችኝና በኮንዶም ተጠቀሚ ብላ መከረችኝ። ከዚያ በኋላ ለኮንዶም ወጥቼ አላውቅም። ለባለስልጣኑ ማርገዝሽን አልነገርሽውም? ነግሬው ነበር ትንሽ ብር እንዲረዳይ ብዬ። እሱ ግን አውቆ ነው ያስረገዘኝ። ልጅ እንድወልድለት ፈልጎ ነው። ሊያገባሽ ፈልጎ ነበር? ሊያገባኝ ሳይሆን ልጅ ነው የፈለገው። የጋምቤላ ወንዶቹም ሆኑ ሴቶች ከሌላ ብሔር ጋር ጋብቻ ሲመሰርቱ አይታይም። የጋምቤላ ሰው ከሀበሻ ጋር ጋብቻ አይፈልግም። ወንዱም ሴቷም የጋምቤላ ተወላጅ ነው የሚፈልጉት። እኔም ሀበሻ አላገባም። ስራውን ስትወው የአገሬን ልጅ ነው የማገባው። የጋምቤላ ተወላጅ የሆነ ሰው ካጣው ደግሞ ሱዳን። ከሱዳኑ ሀበሻው ይሻልም? ሱዳኖችና ጋምቤላዎች አንድ ነን። የሱዳን ወንዶች የጋምቤላ ሴቶችን ይወዳሉ። የጋምቤላ ሴቶች ደግሞ የሱዳን ወንዶችን ይወዳሉ። ጊዜን አጠፋው። ሾርት ነው አዳር የምትፈልገው? አዳር ስንት ነው? ጸባይ ስላለ 200 ብር ክፈል። ሾርት ከሆነ የምትፈልገው ደግሞ 100 ብር ላደርግልህ። አልጋ ሊያዝ? ምን ነው ተጣደፍሽ? ቢራ ይምጣልሽ? ዌተሩ በደሌውን ይዞ መጣ። 4ኛው ግብዣ መሆኑ ነው። ልክ በውሃ ጥም ሲሰቃይ እንደነበረ ሰው በአንድ ትንፋሽ ዥው አደረገችው። እንዴ ጥድፊያው ምንድን ነው? በጊዜ መሄድ አለብኝ ወደ ቤቴ። ነገ ልብሶቼን አጥባለሁ። ዛሬ ቢዝነስ ባልሄድ ደስ ይለኛል። ከሄድኩ ይደክመኛል አለችና ደስ የሚል ሳቅ ሳቀች። በዚያ ጨለማ ጥርሶቿ ፍልቅቅ ብለው ሲታዩ ደስ ያሰኛሉ። ጥቁረቷ፣ ጨለማውና የድምጿ ቅላጼ ወተት ከመሰለው ጥርሷ ጋር ተዳምሮ የማንበርከክ ኃይሉ ከፍተኛ ነው። በድጋሚ ሳቀች። ምንም የሚያስቅ ሳይኖር መሳቋ ገርሞኝ ምን ነው አልኳት። ለ3ኛ ጊዜ ሳቋን መገበችኝና አንድ ነገር ትዝ ብሎኝ ነው። ከትላንት በስቲያ አንዱ ጠራኝና እናገረኝ። ሾርት ነው የፈለገው። ልውሰድሽ ሲለኝ 150 ብር አልኩት። ብር የለኝም፣ እቃ ስላለኝ እቃውን ውሰጂና እናድርግ አለኝ። እቃው ምንድነው አልኩት። በፌስታል የያዘውን እቃ ሳየኝ። ፌስታል ውስጥ ብዙ እቃዎች ነበሩ። የገላ ሳሙና፣ የልብስ ሳሙናና ሶፍቶች አሉ።
አልፈልግም 150 ብር ክፈል ብዬ ፌስታሉን መለስኩለት። ፌስታሉን ስመልስለት ያልጋን ይከፍላለሁ፣ አይዞሽ አትጎጂም፣ ይህን ውሰጂው አንቺ አለኝና ተስማምተን ገባን። ሳሙናዎቹና ሶፍቶቹ ስንት ይሆናሉ? የገላ ሳሙናው 15 ነው። የልብስ ሳሙናውን አልቆጠርኩትም። ሶፍቶቹ 10 ናቸው። እና አዋጣሽ? ጊዜያዊ እኮ ነው የፈለገው። ያልጋ ስለከፈለ አልተጎዳውም። ሳሙናዎቹን ሸጥሻቸው? አልሸጥኳቸውም፣ ወደ ቤቴ ወሰድኩት። አሁን እኮ ልብስ አጥባለሁ ስል ያ ባለ ሳሙና ሰውዬ ትዝ ብሎኝ ነው የሳኩት። ሰውዬው ዕቃውን ከየት አምጥቶት ነው? እንደነገረኝ ከሆነ ሰውዬው የመንግስት ሰራተኛ ነው። በየወሩ ሳሙናና ሶፍት ይሰጣቸዋል። ኪሱ ውስጥ ገንዘብ ስላልነበረውና እኔም ማጣት ስላልፈለገ ነው ሐሳቡን ያመጣው። የሳሙና የዓመት በጀትሽን ዘግተሻላ? ይህ ዓመት እስኪያልፍ ሳሙና አልገዛም። ዕቃዎቹ ወደ ገንዘብ ቢተመኑ ስንት ይሆናሉ? ከ100 ብር በላይ ሊሆኑ ይችላሉ። አልተጎዳሽማ? አልተጎዳውም። አስታውሼ ስለማልገዛ ጥሩ ነው። እንደዚህ አይነት ነገር ቢለመድ ጥሩ ነበር። እንዲህ እያልኩ የቤት ዕቃዎቼን አሟላ ነበር። አዳር ከኔ ጋር ወጥቶ ቴሌቪዥን የሚሰጠኝ ባገኝ ቆንጆ ነበር። የሴተኛ አዳሪ ገንዘብ ስለማይበረክት በቃ ቢቀየርልኝ ጥሩ ነበር። ቴሌቪዥን አልገዛሽም? ተበላሸችብኝ። ሰራተኛዬ ስትነካካ አበላሸችብኝና ሰሪ ቤት ወሰድኳት። ሰሪው ደግሞ ነካክቶ የበለጠ አበላሸብኝ። ገንዘብ አይበረክትልሽም? አይበረክትልኝም። የሴተኛ አዳሪ ገንዘብ ሲገባ እንጂ ሲወጣ አይታይም። የጋምቤላ ወንዶች ይጎበኙሻል? የጋምቤላ ወንዶች አበሻ ሴት ነው የሚወዱት። ስራ ከጀመርኩ ጀምሮ 2 የአገሬ ሰዎች ብቻ ናቸው ያወጡኝ። እነሱም ወጣቶች ስለሆኑ ነው። አንደኛው ዝናብ ሲዘንብ በቋንቋችን እያወራን ተግባብተን ይዞኝ አደረ። አንደኛው ደግሞ የሀብታም ልጅ ወጣት ነው፣ ጊዜያዊ ያወጣኝ። የኛ ሀገር ወንዶች አበሻ ሴት ነው የሚመርጡት። ከጋምቤላዋ ቆንጆ ጋር የነበረኝን ቆይታ አጠናቅቄ ወደ ቤቴ ስገባ ሶፍትና ሳሙና ሰጥቶ ጊዜያዊ የተጠቀመውን የመንግስት ሰራተኛ እያሰብኩ ነበር። የመንግስት መስሪያ ቤቶች ለሰራተኞቻቸው ኢኮኖሚያዊ ደህንነት ሲባል ወይም ደግሞ የኑሮ ውድነቱ ሽባ እንዳያደርጋቸውና አኮላሽቶ እንዳያስቀምጣቸው ለሰራተኞቻቸው የሳሙናና የሶፍት አቅርቦት እንደሚያመቻቹ አውቃለሁ። ይህ ሰውዬ ታዲያ የመጋቢት ወር ሶፍቱንና ሳሙናውን ለጋምቤላዋ ሴት አስረክቦ የጋምቤላዊቷን ገላ በሶፍቱ ቀይሮ ወደ ቤቱ ገብቷል። ምናልባት ሚስት የለመደችው ሶፍትና ሳሙና ሲቀርባት ባሏን የታደረስከው ብላ ትጠይቅ ይሆናል። ባልም ሳሙናዎቹ ለጋምቤላዊቷ ቆንጆ ገብሮ በዚህ ወር አልሰጡንም ብሎ ደጉን መስሪያ ቤቱን እየረገመ ሚስቱን ሊሸውድ ይችላል። ዓለም እንዲህ ናት። ጋምቤላዊቷ ቆንጆ በአሁኑ ሰዓት ሱዳን ትገኛለች። ከሱዳናዊ ጋር ትዳር መስርታ በሰላም ትኖራለች። የቡና ነጋዴ ልጅ ነኝ። ወንድሜ በጥፊ ሲመታኝ ወጣው። የአቡነ ተክለ ሃይማኖት ጥንታዊ ገዳም የሚገኝባት አጁራ ፏፏቴ፣ የግራኝ መሐመድ ትክል ድንጋዮች ያሉባት የዳሞት ተራራ በሚገኝበትና የንጉሥ ካወጦና ጋጋገር በሆነችው ወላይታ ሶዶ ከተማ ተገኝቻለሁ። ከትላልቆቹ ሆቴሎችም በአንዱ እገኛለሁ። የህዝብ ብዛቷ ከ135,000 በላይ ይሆናል ተብሎ የሚገመተው ወላይታ 438,370 ሄክታር የቆዳ ስፋት አላት። ከ50 በላይ አልጋዎች ያሉት ትልቁ ሆቴል ጭር ብሏል። ለመጠጣት ከታደመው በላይ ደንበኞቻቸውን ለማዝናናት በተጠንቀቅ የቆሙት ሴቶች ይበዛሉ። ቀጭን፣ ሚጢጢ፣ ወፍራም፣ አርበ ሰፊ፣ ረዥም፣ አጭር፣ ጡተ ትላልቅ፣ ጡተ ትናንሽ፣ ባለ አርቲፊሻል ጸጉር፣ ወገበ ቀጭን፣ ደርባባ፣ ግንድግር፣ እስቴኪኒግር፣ አራዳ፣ ፋራ፣ ጠይም፣ የቀይ ዳማ ከሁሉም አይነት ሴቶች ተደርድረዋል። ሁሉንም አየዋቸው፣ ሁሉም አዩኝ። በቁጥር ከ10 የማያንሱት ደንበኞች ሁሉም ማለት ይቻላል በወላይትኛ ያወራሉ። አንድ የላስቲክ ጫማ ያደረገ ሰው ዘና ብሎ ገባ። አፍንጫ የሚበጥስ ሽታ፣ ሳሙና ካየ ወራት የተቆጠሩ የሚመስል አንድ ልጅ እግርም አብሮት ገባ። ሱሪና ጃኬቱ ቆሽሿል። የጎዳና ተዳዳሪ የሚመስለው ልጅ እግር ግን ኮቱና ሱሪው ተቀዳዷል። ጸጉሩ ሃይቶት የሚያውቅ አይመስልም። ሴቶቹ ይገለምጧቸዋል። አፍንጫቸውን ይዘው እፍፍ ይላሉ። እነርሱ ግን ጉዳያቸው አይደለም። የራሳቸውን ጨዋታ ይዘዋል። ወላይታ ከ135,000 ሕዝብ በላይ እንደሚኖርባት ቢገመትም በርካታ ሆቴሎች አሏት። እንግዶቿም ከተለያዩ አቅጣጫዎች ይጎርፋሉ። ከሆሳዕና፣ ከቡታጅራ፣ ከአላባ፣ ከአርባ ምንጭ፣ ከጅማ፣ ከሐዋሳ፣ ከበዴሳ፣ ከሁምቦ፣ ከሰላምበር ወዘተ ይጎርፋሉ። የላስቲክ ጫማ ያጠለቀው መሸተኛ ከተጠቀሱት ከተሞች ካንዱ የመጣ ይመስላል። ወንበሮች ሁሉም ነፃ ናቸው።
ሰውየው በአይነት የተደረደሩትን ሴቶች በምልክት ይጠራቸዋል። አናግረውት ይመለሳሉ። የመረጠውን እያስጠራ በጆሮአቸው ሹክ ይላቸዋል። በንቀት ይመለከቱታል። አንዷ ጫማውን ቢቀይር አይሻለውም አልጫ፣ እንደው አሁንስ በጋ አደረጉን እኮ፣ አቤት አንተ አምላኬ መቼውን ከዚህ የምትገላግለኝ ትላለች። ሌላዋ በጣም ደፋር ነው። ጭቅቅቱን ሲያራግፍ ሴት አማረው። ውሃ በሞላበት ሀገር ሰውነቱን መታጠብ ያቃተው ሰው 200 ብር ልክፈልሽ ይለኛል። ጫማን ቀይርና ተመለስን አልኩታ። ምን ይመስላል አሁን ይህም ከወንዶች እኩል ወንድ ተብሎ ሴት መጎተት አማረው። አያንተ ክርስቶስ አለች። ሶስተኛዋ ሚጢጢ ናት ወይም አጭር ናት። እሷም ተናዳለች። የእሱ 200 ብር ባፍንጫ ይውጣ። እንኳንስ ለወሲብ 2 ደቂቃ ቆሜ ላናገርኩትም ከብዶኛል። ለእኔ 200 ብር ከምትከፍል በ2 ብር ሻወር ውሰድ ብዬው መጣው። ሰውየው ደረቅ ነው፣ የገባው አልመሰለኝም። አራተኛዋ አሁንስ መጫወቻ አደረጉን። አንቺዬ እንደ ሰው እኮ አልቆጠረኝም። ከደረት ኪሱ 200 ብር አውጥቶ ወረወረልኝ። ነይ ተነሽ ኃይሌ መሰላችሁ አለቻቸው። ሁሉም በአንድነት ሳቁ። የወሬ ርዕስ መሆኑ ግን የገባው ይመስላል። መሸተኞች ሁሉ አድማ መቱ። የላስቲክ ጫማ ያጠለቀው ሰውዬ ዙሪያ ያሉት 4 ጠረጴዛዎችና 12 ወንበሮች ነፃ ናቸው። ከውጭ ሲገቡ የሚቀበላቸው ጠረን አስበርግጎ እየመለሳቸው ሁሉም ሸሹ። እኔም ወደ በረንዳ ተሰደድኩ። በረንዳው አካባቢ ንጹህ አየር አለ። የሚሰነፍጥ ሽታ የለም። ከአራቱ ተሳዳቢዎች መሃል ሚጢጢዋን ጠራዋት። መጣች። አጭር ናት። ሳቅሳቅ ብሏታል። ምን ያስቅሻል? የሰውየው ነገር ገርሞኝ ነው። ባጠገቡ ሳልፍ ነገረ ስራው እየገረመኝ ይስቃለሁ። ውስጥ እያለ አላስተዋልከ ይሆናል እንጂ ቤቱን የበከለ ደንበኛ ገብቷል። ምንም አልሸተተህም? የሆነ ደስ የማይል ሽታ አለ አልኳት። ሰውየው እኮ ነው አለችኝ። ደንበኞቻችን ሁሉ ቤቱን ለቀው ወጡ። በዛ ላይ ሴት ያምረዋል። አንቺን ጠርቶሽ ነበር። ምን አልሽ? በ200 ብር ልውሰድሽ አለኝ። ምን አልሹ? ያንተ ብር ባፍንጭ ይውጣ አልኩታ። እንኳንስ ለወሲብ 1 ደቂቃ ቆሜ ላናገርኩትም ከብዶኛል። ውሃ ባልጠፋበት ሀገር ሰው እንዲህ ይቆሽሻል። እቴትዬ ትሙት በጣም አናደደኝ። ምን አልሹ ታዲያ? ለኔ 200 ብር ከምትከፍል በ2 ብር ሻወር ውሰድ አልኩት። ምን አለ? የገባው አልመሰለኝም። ለሴቶች ንቀት ያለው ሰው ነው። ገንዘብ መያዙን ብቻ ነው ያየው። ሴተኛ ዳሪዎች ስለሆኑ እንደፈለጉት ከፍዬ ወስዳቸዋለሁ ብሎ ነው ያሰበው። ብር ይዟል። ደረት ኪስ ውስጥ ብዙ ብር ይዟል። 200 ብሩን ከብዙ ባለ 100 ብሮች መሃል ፈልቅቆ ነው ያወጣው። ባይገርም ቢዝነስ ከሰራው 2 ቀን ሆኖኛል። ሾርት እንኳን አልሰራውም። ቢዝነስ ጠፍቷል። 200 ብሩን ተቀብዬ ትንሽ ማጋጌጫ ትሆነኝ ነበር። ግን እንዴት አድርጌ ከሱ ጋር ተኛለሁ? ሁሉም ነገሩ የሚሸት ሰው ታውቃለህ። ጫማው ብቻ መሰለ። ከሱ ጋር ቆመ መነጋገር አትችልም። 4 ሴት ጠይቆ 4ታችንም ሰደብ ነው። አሁን ሚስት ኖሮ ይሆናል። 3 ያማተበች። ከዚያ ቢራዋ መጨለጥ ያዘች። ሚጢጢ ብትሆንም ቢራው ላይ ሚጢጢ አይደለችም። አጠጣጡን ትችልበታለች። በባለ ላስቲኩ ጫማ ገጠመኝ ብቻ 2 ቅዱስ ጊዮርጊስ ቢራ ጠጥታለች። አሁን 3ኛዋን አስከፍታለች። ቢዝነስ ከሰራው 2 ቀን አልፎኛል። 200 ብር ተቀብዬ የነገ ውሎዬን ማመቻቸት ፈልጌ ነበር። የሰውየው ሁኔታ ግን እንድሸሸው አደረገኝ። 1000 ብር ቢያቀርብልሽስ ትሄጂ ነበረ? ክርስቶስን አልሄድም። አንተ 1 ሰኮንድ ከርሱ ጋር አትቆይም። ያቺን ወፍራም አየሃት? የትኛዋ? ይችትልህ ቂጣማ። አዎ አየኋት። ሰውየው ጠርቷት ነበር። 200 ብር ልስጥሽና አንተኛ ሲላት ሽታዋ ጦለወላት። ሽንት ቤት ሄዳ ቮሚቷን ለቀቀች። አስታወከች። ሙዷ ተበላሽቷል። ደንበኛዋ ቢመጣ እንኳን ዛሬ ቢዝነስ አትሰራም። ይህ ማዕተኛ ሰውዬ ይረበሻት። እንደሷ ቢዝነስ የምትሰራ ሴት የለችም። ጥሩ ጸባይ ያላት፣ ከወንዶች ጋር በቢዝነስ መከራከር አትወድም። 200 ብር ልትከፍላት ጠይቃት 100 ብር ነው ያለኝ ካልካት ታስተናግድሃለች። በሚቀጥለው ቀን ስትመጣ ግን ታስከፍልሃለች። በ50 ብር ያወጣትም አለ። አትጨነቅም። በጣም ተግባቢ ናት። እዳ ያለባቸውን ወንዶች ስም ዝርዝር ትጽፋለች። 100 ብር ከፍሎ 100 ብር እዳ ያለው ደንበኛዋን የዕዳ መመዝገቢያ ደብተሯ ላይ የተከፈለ 100 ብር፣ ያልተከፈለ ቀሪ 100 ብር ብላ ትጽፈዋለች። ሰውየው በሚቀጥለው ሲመጣ ታስከፍለዋለች። ደንበኛዋ ይህን ያውቃል። ከ500 በላይ ዕዳ ያለበት ከሆነ እንዲደነግጥ ደብተሩን ታሳየዋለች። 100 እና 50 ብር ከሆነ ግን አታሳይም። አደገኛ ልጅ ናት። በእድሜም ከኛ ትበልጣለች። የዕዳ መመዝገቢያ ደብተሯን አይተሽው ታውቂያለሽ? አዎ አውቃለሁ። ምን ያህል ስሞች ተመዝግበዋል? ከ150 በላይ ሰዎች አሉ። የተሰረዙም አሉ። የተሰረዙት ዕዳ የከፈሉ ናቸው። አዎ ዕዳቸውን ካወራረዱ ይሰረዝላቸዋል። ስማቸውን እንዴት ታውቃለች? አልጋ ከሚያከራየው ጋር ትመካከራለች። አብሯት የሚያድረው መታወቂያውን ሲሰጥ የሰውየውን ስም ከናባቱ
ስልክ ቁጥሩንና የሚሰራበትን መስሪያ ቤት ይጽፍላታል። የመንጃ ፈቃድ ከሆነም እንዲሁ ጽፎ ይሰጣታል። እሷ ትመዘግበዋለች። 3 ደንበኞቿ በዱቤ ተጠቅመው ሳይከፍሏት ቀርተው ጓደኞቻቸው ሲመጡ አዋረደቻቸው። አንዱ 300 ብር ተስማምቶ ገብቶ 200 ብር ልክልሻለሁ ብሎ ከዳት። 3 ወር አለፈው። ደውላ ስትጠይቀው ይሰድባታል። ጓደኞቹ ሲመጡ መዝገቡን አውጥታ አሳየቻቸው። ጓደኞቹ ፊት ተዋረደ። ሚስቱም ሰማች። ባለትዳር እኮ ነው። ስሜን ከምታጠፊ ብሎ 200 ብሩን ላከላት። አንዱ የሚኒባስ ሾፌር ደግሞ መኪና ተበላሽቶበት ሲያሰራ ቆይቶ ብሩን ጨረሰ። ራቱን ጋብዛው ቢራ ጠጥታው በዱቤ ከሱ ጋር አደረች። እልክልሻለሁ ብሎ ከዳት። ጓደኞቹ የሚኒባስ ሾፌሮች ሲመጡ አዋረደችው። አልጋ አከራዩ የመንጃ ፈቃዱን ኮፒ አድርጎ ሰጥቷት ስለነበር ለጓደኞቹ አሳየቻቸው። ከ6 ወር በኋላ 1000 ብር ላከላት። ከዚያ መዝገቡን አጠፋችው ብላ በኃይል ሳቀች። 5ኛው ቅዱስ ጊዮርጊስ ቢራ ሊያልቅ ተቃርቧል። አንዱ ደግሞ የመንግስት ሰራተኛ ነው። ደሞዝ ሲወጣ ሰጥሻለሁ ብሎ በዱቤ ተጠቀመ። ደሞዙን ተቀብሎ ሸሻት። አለቃው ጋር ሄዳ አዋርዳ ተቀበለችው። ኃይለኛ ልጅ ናት። ኃይለኛ የተባለችውን ደርባባ ሴት ባይኔ ፈለኳት። የለችም። የት ሄደች አልኳት ሚጢጢዋን። ሾርት ገብታ ይሆናል አለችኝ። ከሷ ጋር መጫወት ፈልጌ ነበር ግን አልተሳካልኝም። ሚጢጢዋ ግን ከልክ በላይ ስለሷ አጫወተችኝ። በግማሽ ክፍያ ይሆን በሙሉ ክፍያ ወይም በዱቤ ባይታወቅም ደርባባዋ ሴት ስራ ላይ ነች። እዳ ያለባቸውን ብቻ ነው የምትመዘግበው? 2 ደብተር አላት። አንዱን እዳ ያለባቸውን ደንበኞቿን የምትመዘግብበት ነው። ሁለተኛው ደግሞ ያወጧት ወንዶች ስም ዝርዝር ታሰፍርበታለች። ያወጧት ወንዶች ስም ዝርዝር ምን ያደርግላታል? እንጃ ብቻ ተመዘግባቸዋለች። ያወጧት ወንዶች ቁጥራቸው ስንት ይሆናል? ሁለተኛውን ደብተሩን አታሳየንም። ባለ 50 ሉክ ደብተር ነው። እዳ ያለባቸውን ብቻ ነው የምታሳየን። እሱንም የሰውየውን ስም እንድናጠፋላት ስለምትፈልግ ነው። ሴቶች ቤት ሆነን አንዷ ጓደኛ አንዱን ደብተር ተደብቃ ስታነባ አግኝታት ቅጥቅጥ አደረገቻት። ኃይለኛ ናት አላልኩ? አንድ ቀን ደግሞ አንዱ ደንበኛዋ በዱቤ ተጠቅሞ ቃሉን አክብሮ ሳይከፍላት ቀረና ከጓደኞቹ ጋር ሊዝናና መጥቶ ትልልቅ ጓደኞቹ ፊት አዋረደችው። ዱቤ ተጠቀመው ደንበኛዋ ተናዶ አንቺ እኮ ሴተኛ ዳሪ ነሽ፣ እንዳንቺ አይነቷ ሴተኛ ዳሪ እኔም መናገር አትችልም ብሎ ሰደባት። በቢራ ጠርሙስ አናቱን በረገደችው። ጓደኞቹ ተይታይ ብለው ገላገሏቸው። አሁን ግን ስንሰማ ያ በዱቤ ተጠቀመው ደንበኛዋ 4 ወር ታሞ ጭንቅላቱ ላይ ደም ፈሰሰው ተብሎ መሞቱን ሰማን። እሷም ሰምታለች? አዎ ሰምታለች። ደንግጣ አገር ይገባለሁ እያለች ነበር። ብሯን እስክትሰበስብ ነው የቆየችው። ለመሆኑ ዳው ስንት ነበር አልኳት ሚጢጢዋን። የተስማሙት በ300 ብር ነው። ግማሹን ከፍሎ ግማሹን ሊያመጣ ቃል ገብቶ ነበር። ዱቤ እየሰጠች ያልተቀበለችው ብር አላት። ከ10,000 ብር በላይ ውጪ ቀርቶብኛል ትለናለች። ሚጢጢዋ ቢራ መጠጣቷን ቀጥላለች። እስቲ ስለ ራስሽ ደግሞ አጫውቺኝ አልኳት። እኔ የተወለድኩት አሰበ ተፈሪ ነው። የቡና ነጋዴ ልጅ ነኝ። ቤተሰቦቼ ቡና ነጋዴዎች ናቸው። ድሆች አይደለንም። ወንድሜ በጥፊ ሲመታኝ እንዴት ይመታኛል ብዬ ወጣሁ። ከወጣሁ በኋላ ጅማ ሄድኩ። ጅማ ሴንትራልና አሰገደች የሚባሉ ቤቶች መስተንግዶ ጀመርኩ። መስተንግዶ ቤት ያገኘኋቸው ሴቶች ደግሞ ወደዚህ ያስገቡኝ። የሀብታም ቡና ነጋዴ ልጅ ሆኜ ቅብጠት ያወጣኝ። ቤተሰቦችሽ የቡና እርሻ አላቸው? አዎ እርሻ አለን። ስንት ዓመት ሰራሽ? 3 ዓመት። ወንድምሽ ለምን በጥፊ መታሽ? ከጓደኞቼ ጋር ስጫወት አምሽቼ ገባሁ። ወንድሜ በማምሸት የተናዶ በጥፊ ሲመታኝ የዕለት ዕለት ወጥቼ ጠፋሁ። ከወሲብ ጋር በተያያዘ ብዙ ችግር ደርሶብኛል። መስተንግዶ እየሰራው አንድ ነጋዴ ቅምጡ አድርጎኝ ከ3 ወር በኋላ አባረረኝ። ተመልሼ መስተንግዶ ገባሁ። ከዛ ሴቶቹ ወደ ወላይታ ይዘው ይመጡ። ብሔርሽ ከፋ ነው? አዎ። ከፋኛ ትናገሪያለሽ? አዎ። ሚጢጢ ሽኖ ማንዶቶኒ ካልኩ ሚጢጢ ስራው ሰልችቷታል፣ አንገሽግሿታል ማለት ነው። ጉደኔ ማለት ደግሞ ቆሻሻ ማለት ነው። ማቼ ማንዲቶኒ ካልክ ሴቶቹ ስራው አስጠልቷቸዋል ማለት ነው። ቡኖን ከማቤት ኖኔ ማለት ቡና ሻጭነን። ጋቤቶኔ ደግሞ ቆንጆ ማለት ነው። ወንድምሽ በጥፊ ስለመታሽ ወደዚህ ህይወት በመውጣትሽ ይቆጭሻል? አዎ ይቆጨኛል። ስወጣ 15 ዓመቴ ነበር። አሁን 18 አልፎኛል። በ3 ዓመት ውስጥ ተቀጥቻለሁ። ቅድም ያያቸው አይነት ሰዎችን ጨምሮ ብዙ ፈተና ገጥሞኛል። የኔ ቤተሰቦች እንኳንስ ለኔ ለጎረቤት የሚተርፍ ሀብት ያላቸው ናቸው። በየ3 ወሩ የኤችአይቪ ምርመራ አደርጋለሁ። ወላይታ በሚገኘው ኦተና ሆስፒታል የኤችአይቪ ምርመራ ለማድረግ ሲሄድ ወላይታ ከመጣው ጀምሮ ደንበኛ የሆነ ሰው የኤችአይቪ መድኃኒት ሊወስድ ሲመጣ አየሁትና ደነገጥኩ። ያከመችኝ ዶክተር ጽጌ ትባላለች። በጣም ጥሩ ሰው ናት። በዚህ እድሜሽ ይህን ስራ መስራት የለብሽም፣ ተተሻገርሽ ግቢ፣ ወደ ቤተሰቦችሽ ተመለሽ ትለኛለች። በቀጠሮዬ መሰረት ተመርምሬ ሲወጣ ደንበኛዬ ዶክተር ጋር ሲመጣ አገኘሁት።
ዶክተርን ስጠይቃት የጸረ HIV መድኃኒት ተጠቃሚ መሆኑን ስትነግረኝ ነጻ ተብዬም ደሜ ንጹህ መሆኑን ተጠራጠር። አሁን መሮኛል። አገሬ የምገባበት ብር ካገኘው ነገውኑ ስራውን ትቼ እሄዳለሁ አለችና ደረሰኝ የምትመስል የሐኪም የቀጠሮ ማስያዣ ወረቀት አውጥታ አሳየችኝ። በደቡብ ብሔሮችና ብሔር ብሔረሰቦች ክልላዊ መንግስት ጤና ቢሮ በፈቃደኝነት ላይ የተመሰረተ የምክርና የኤችአይቪ ምርመራ አገልግሎት ይላል። መለያ ቁጥር አለው። ቀንም ተጽፎበታል። የጤና ድርጅት ስም ኤስኤችሲ ይላል። ዞን ወላይታ፣ ወረዳ ሶዶ። ኤችአይቪ እንዳይዘኝ ይጠነቀቃለሁ። በሴንሴሽን ኮንዶም እጠቀማለሁ። ደንበኛዬን ዶክተር ጽጌ ቢሮ ሳገኘው ግን ደነገጥኩ። የምክር አገልግሎት ሊሰጠው እንደመጣና የጸረ ኤችአይቪ መድኃኒት ተጠቃሚ እንደሆነ ዶክተሬ ስትነግረኝ ደነገጥኩ። እንደነገርኩ 2 ቀን ቢዝነስ አልሰራውም። ለትራንስፖርት የሚሆን ብር ካገኘው ከወላይታ ተርጫ፣ ከተርጫ ዳውሮ እያልኩ ጅማ ገባለሁ። ከጅማ ደግሞ ሚዛን። ደንበኛዬን ዶክተር ቢሮ ካገኘሁት ቀን ጀምሮ ስራው አስጠላኝ። ለዚሁ ሊያበቃኝ ቅብጠቴ ነው። ወንድሜ በጥፊ መታኝ ብዬ ባልወጣ ኖሮ ይሄኔ ትደርስ ነበር። እስከ ስንት ተምርሻል? እስከ 5ኛ ተምሬያለሁ። በተፈጥሮ ሀብቷና በአየር ጸባይዋ የታደለችውን ወላይታ ለቅቄ ወጣሁ። ሚጢጢዋ ወላይታ ለቃ ከቤተሰቦቿ ተቀላቀለች። ሚጢጢዋ ትምህርቷን ቀጥላለች። የሞቀ ትዳሬ የተበላሸው በወሬኛ ነርሶች ነው። ሰላም ከሌለ ሁሉም ነገር አይሳካም። ሁሉም ነገር ይደፈርሳል። ሁሉም ነገር ይበላሻል። ሰላም ለአንድ ሀገርም ሆነ ለማህበረሰቡ ከምንም በላይ ያስፈልጋል። ዱከም የሚገኘው መሸታ ቤትም ሰላም አጥቷል። ሰላሙ ተናክቷል። መሸተኛውም፣ ሴቶቹም፣ ሰራተኞቹም፣ ባለቤቶቹም ደስተኛ አይደሉም። ሰላም አደፍራሹ ሰካራም የማይመስል ሰካራም ነው። የጠቡ መነሻ የቡና ቤት ሴት ናት አሉ። ያቺ ሴት ከሁለት ፈላጊዎቿ ጋር ብር ተቀብላ ከአንዱ ጋር ኮበለለች። ከዚያም የቤቱ ሰላም ተናጋ። ያቺ ሴት ብር በልታ በጠፋችው መሸተኛው ሁሉ ተረበሸ። ሰካራም የማይመስለው ሰካራም ሆደ ቡቡ ነው። ተናጋሪም ነው። ፈሪም ነው። ደፋርም ነው። ያችን ሴት ውለዱ አላቸው ሰራተኞቹም። ሰራተኛ ስል ሁሉንም ያካትታል። አልጋንጣፊዋን፣ ዌተሮቹን፣ ብርጭቆ አጣቢዋን፣ ካሸሯን፣ ማናጀሩን፣ ዘበኛውን አፋጠጣቸው። ሁሉም ፈሩ። ዌተሮቹም የሰጣሃትን እንመልስልህ ይሉታል። እርሱ አይሰማቸውም። እኔ የገሌ ልጅ አታውቁኝም። ደም ሳይነካኝ የምወጣ ሰው ነኝ። የብር ችግር የለብኝም። ሰው ትደፍራላችሁ። እሷን ከየትም ካላመጣችሁ ወዮላችሁ እያለ ያስፈራራል። እኔ ከሌ ልጅ እያለ ዘርማንዘሩን ቆጠረ። ካሸር፣ ዌተር፣ ብርጭቆ አጣቢ ተደናገጡ። የሰውየው የሥራ ኃላፊነትና ድርሻ የሚያስፈራ ይሁን የማያስፈራ የታወቀ ነገር ባይኖርም ሰውየውን ፈሩት። ሰውየውም የልብ ልብ ተሰማው። መሸተኞቹ ሁሉ ውልቅ ውልቅ እያሉ ወጡ። ጥቂቶች ቀረን። ልጅቷን ውለዱ አለዚያ ዋጋችሁን ታገኛላችሁ ሲል በኃይለ ቃል ተናገረ። ዘበኛው በቃ ትበጥብጥ፣ የከፈልካትን ንገረንና እንስጥህ ብሎ ተጠጋው። ለፍላፊው ፈራ ተባለ። አትጠጋኝ፣ አትጠጋኝ፣ ማንነቴን አታውቅም፣ እጥልሃለሁ፣ አነጥፍሃለሁ፣ እደፋሃለሁ፣ አትጠጋኝ እያለ ሲጮህበት ዘበኛው ፍርሃት ተሰማው። ሰካራሙም ልቡ አበጠ። እያንዳንድሽን አሸትትሃለሁ፣ አነጥፍሃለሁ፣ እዘርርሃለሁ፣ እግርህን አሳጥርልሃለሁ እያለ ደነፋ። ሽጉጥ የታጠቀ ለማስመሰልም ወገቡን ይነካካል። ነገሩ የገባቸውና የሰውየውን ባህሪ የተረዱት ሁሉ ሳቁበት። የምገመገመው በተሰጠ ሽጉጥ ለምን አትተኩስም ተብዬ ነው። የተሰጠህን ጥይት አትጠቀምበትም ተብዬ ነው አለቆቼ በግምገማ የሚያሰቃዩኝ እያለ እንዲያ ሲያቅራራ እንዳልቆየ ከጉራና ከድንፋታ በቀር ምንም አለመሆኑ ተደርሶበት ከመጠጥ ቤቱ እንዲወጣ ተደረገ። ተባረረ። ንግስ ሳይሆን አይቀርም። ገንዘቡም አልተመለሰም። ልጅቱም አልመጣችም። ከዚያ ሳቅና ጨዋታ ሆነ። የተዋጣለት ቲያትረኛ እንኳን የሰካራሙን ያህል አያስቅም። ይህ ሰው እየኖረበት ያለውን ህይወቱን በቲያትር መልክ እንዲጫወተው ቢሰጠው ያለምንም ችግር ይወጣው ነበር። የድምፁ ውበት፣ ጩኸትና መወራጨት ፕሮፌሽናል አርቲስት ያስመስለው ነበር። ለራሱ የሰጠውን ገጸ ባህሪ ግሩም አድርጎ ተውኖታል። እርሱ ግን ፕሮፌሽናል ሰካራም ነው። የፕሮፌሽናል ሰካራሞች መገኛ ቺቺኒያ ብቻ ይመስለኝ ነበር። ለካስ ወደ ዱከመም ዘልቀዋል። እናላችሁ የሰላም እጦት ሁላችንንም ሲያስጨንቀን ቆይቶ ከተኩል ሰዓት በኋላ ያጣነውን ሰላማችንን አገኘ ነው። እኔም ከዱከሟ ደርባባ ሴት ጋር አወጋው። ደርባባዋ ጥሩ ሚስት ወይም ጥሩ የቤት እመቤት እንጂ ስጋዋን ሸጣ የምታድር አትመስልም። የሥራ ባልደረቦቿ ከ20 ዓመት በታች ናቸው። እርሷን እርሱን ትወልዳቸዋለች። ዌተር መጣ።
ውሃ አምጣልኝ አለችው። በብርጭቆ ውሃ ይዞላት መጣ። እንከፍ ብላ ሰደበችው። ዌይተሩ ተደናገጠ። የገፈርሳ ውሃ ስጠጣ አይታኝ ታውቃለህ አለችው። ሄደ። ተመልሶ መጣ። የታሸገ ውሃ ቀረበላት። አኳሴፍ ጠጣች። ቢራ ከውሃ ጋር ቺርስ ይባላል እንዴ አለችኝ። እንጃ አልኳት። ለደንቡ ያህል ቺርስ እንባባል አለች። ቺርስ ተባባልን ለደንቡ ያህል። ዌይተሩን እኮ ሰደብሽው። ተው እባክህ፣ እንከፍ ነው። ውሃ እንደማልጠጣ እያወቀ ሲያጠፋ ገርሞኝ ነው። ውሃ አትጠጪም? እንኳን እዚህ ቤቴም አልጠጣው። አንተ የተከበርኩ የቤት እመቤት እኮ ነበርኩ። ንቀኸኝ ከሆነ እዚህ ላይ ታቆማለህ። ለምን እንቅሻለሁ? ምናልባት ሴተኛ ዳሪ ናት ብለህ። ምን አገናኘው? አይ አለ አይደል፣ እዚህ በርካሽ ቦታ ስላገኘህ ንቀኸኝ እንዳይሆን ብዬ ነው። ሁሉም ስለሚንቀን አንተም ንቀት አድሮብህ ከሆነ ብዬ ነው። የቤት እመቤት ነበርሽ? ክብር ያለኝ የቤት እመቤት ነበርኩ። ግን እኮ አሁንም የቤት እመቤት ነው የምትመስዪው። እውነት አለችኝ ደስ እያላት። ሴተኛ ዳሪዎቹን አልመስልም? አትመሲም፣ ምንሽም አይመስል አልኳት። ፊቷ በደስታ ፈካ። እድል ፊቷን ብታዞርብኝ ይሄውልህ ከነኚህ ከኪንን ካመለጡ ብልቃጦች ጋር ሸረሙጣለሁ። ብትወልጂ አታደርሻቸውም አልኳት ሚጢጢዎቹን እየተመለከትኩ። አደርሳቸዋለሁ፣ አንድ ፍሬ ልጆች እኮ ናቸው። አሁን ይቺ ቢጢቆ ስንት የሚሆናት ይመስልሃል አለች ወደ አንድ አቅጣጫ እየጠቆመች። የትኛዋ? የቹትልህ አየሃት? አዎ አየኋት። ስንት ይሞላታል? እንጃ። እስቲ ገምት። 19? በጣም ተሳስተሃል። 18? አሁንም ተሳስተሃል። ከ3 ወር በፊት መስከረም ላይ ነው 15 ዓመቷን ያከበረችው። ከዚያ በፊት ይህን ስራ ጀመረች እያልሽ ነው? በ13 ዓመቷ ነው ስራውን የጀመረችው። የዲላ ልጅ ናት። የከብት ነጋዴ ልጅ ነኝ ስትል ሰምቻታለሁ። አሁንም አሰልጥናለች። አንቺስ በዚህ ስራ ውስጥ ቆየሽ? አዲስ አበባ 2 ዓመት፣ እዚህ ዱከም 2 ዓመት፣ 4 ዓመት ቢሆነኝ ነው። ወለጋም ሰርቻለሁ። የፈታሁት የባሌ ወንድም ለቢዝነስ ሲጠይቀኝ ደንግጬ ወደዚህ መጣሁ። የባልሽ ወንድም? አዎ የባሌ ወንድም። አብረን እንደር ሲለኝ ደንግጬ መጣሁ። አላወቀሽም? እንዳሁኑ የቤት እመቤት አልመስልም ነበር። በልብስና በኮፍያ ራሴን ቀይር ስለነበር ሳያውቀኝ ነው እሱ የጠየቀኝ። ከዚያ ሸሽቼ መጣሁ። ዌይተሩን ጠራችው። መጣ። ትዕዛዝ ሳልሰጥ ቢራ መጣልኝ። ቅዱስ ጊዮርጊስ ቢራ። ጋባዥ ትመስል ነበር። በድጋሚ ቺርስ። ቅዱስ ጊዮርጊስ ቢራና አኳሴፍ ውሃ። እናልህ የወንድሙ ሚስት መሆኔን እንዳያውቅብኝ መጣው ብዬ ጠፋውበት። ሴቶቹን ሲጠይቃቸው ከሰው ጋር ገብታለች አሉት። ጊዜያዊ የገባው መስሎት ጠበቀኝ። ጓደኞቼ እየጠበቀች ነው ብለው ሲነግሩኝ አዳር ገብታለች በሉት አልኳቸው። ተስፋ ቆርጦ ሄደ። ባልሽን የፈታሽው አንቺ ነሽ ወይስ እሱ? ተበጣብጠን ተለያየን። በምን ተበጣበጣችሁ? ልጄን ስወልድ በማደንዘዣ ራሴን ስቼ ነበር። በሰመመን ውስጥ እያለው ቀበጣጥሬ ለመለያየታችን መነሻ ሆነን። አልገባኝም። በኦፕራሲዮን ነው የወለድኩት። አቡሽን ስወልድ ተሰቃይቼ ነበር። ማደንዘዣ ተደርጎልኝ ቀባጠርኩ። ምን ብለሽ ቀባጠርሽ? በቃ ውስጥ የነበረውን ሁሉ ተነፈስኩ። ይሄ ያለ ነው። ሴቶች ሲወልዱ ውስጣቸው ያለውን ይተነፍሳሉ። እኔም ቀበጣጠርኩ። ምን አልሽ? ባሌን ከማግኘቴ በፊት የምወደው ሰው ነበር። በድንገት ተጠፋፍተን ታክሲ ውስጥ ተገናኘን። ተፈሪ መኮንን እየተማርን የወንድ ጓደኛዬ ነበር። ከ10 ምናምን ዓመት በኋላ ስንገናኝ እንደ አዲስ ተዋደድን። ትዳር እያለሽ? አዎ፣ እሱም ባለ ትዳር ነበር። በድብቅ እየተገናኘን ጥሩ ጊዜ እናሳልፍ ነበር። ማደንዘዣ ላይ ሆኜ ታዲያ የሱን ስም እየጠራው ቀባጠርኩ። ምን እያልሽ? እንደምወደው ያለ እርሱ እንደተፈጠረ መስሎ እንደማይሰማኝ፣ ካንተ ጋር መኖር ብችል ደስተኛ ሆን ነበር፣ ከልቤ እወድሃለሁ እያልኩ ቀባጠርኩ። እነዛ ወረኞች ደግሞ ያልኳትን ሁሉ ነገሩት። በሰመመን ውስጥ ሆኜ የተናገርኩትን ሁሉ ነገሩት። ቃል በቃል ነገሩት። ነርሶቹን ማለትሽ ነው? አዎ፣ ነርሶቹ ነገሩት። ነርሶቹ እንደነገሩት በምን እርግጠኛ ሆንሽ? እርግጠኛማ በሆን ነው የምነግርህ። ይሄ እኮ የሕክምና ሚስጥር ነው። እነርሱም ቃለ መሐላ አለባቸው። አንዷ ነርስ ያክስቱ ልጅ ናት። የባልሽ? አዎ፣ የተናገርኳትን ሁላ በሞባይል ቀርጻ አሰማችሁ። ከሞት ነው የተረፍኩት። እድለኛ ሆኜ እኔም ልጄም ተረፍን። ያቺ ነርስ ዘመዱ የተናገርኩትን ሁሉ ሰጠችው። ከዚያ በኋላ ተበጣበጥን። የሞቀ ትዳሬን በዚያች ወረኛ ነርስ ተበላሸ። ወረኛ ነርሶች ትዳሬን አበላሹት። ወልጄ ልጄን እያጠባው በየቀኑ ይገርፈኝ ነበር። በየቀኑ ጸጉሬን እየነጨ እየጎተተ። በቃ ምን ልበልህ፣ ፍጡር አልመስልም ነበር። ጠዋት ማታ፣ ሌሊት ቀን ሳይለይ ቅጥቅጥ ያደርገኝ ነበር። ሕፃኑ ያለቅሳል፣ እኔ እደበደባለሁ። የማቃሰት ድምጽ ሳሰማ ሰራተኛዋ እንዳትሰማ አፌ ውስጥ ካልሲውን ይከትብኝና ጸጉሬን እየነጨ ቅጥቅጥ ያደርገኝ ነበር። ያንን ጊዜ ማስታወስ አልፈልግም፣ ተወኝ። ዝምታ ሆነ። 1 ደቂቃ አለፈ። 2 ደቂቃ ተከተለ።
3 4 5 እኔም ዝም አልኩ። የላፎንቴኖች ሙዚቃ ተከፍቷል። ሩምታታ አርገው መታመታ ባቡሬ ይዞኝ ገባ ድሬ። ከሄድኩበት ተመለስኩ፣ እሷም ተመለሰች። ከኔ ይልቅ ልጇን ጎዳና ላይ የወለደች ሴት በደንብ ታርሳለች። አንዳንዴ ከሰራተኛዬ ጋር እንዳልገናኝ ለሕፃኑ ጡጦ አቅርቦ በሩን ቆልፎብኝ ይሄድ ነበር። በጣም አሰቃይቶኛል። ሰውነቴ የተመለሰው ሴተኛ ዳሪ ከሆንኩ በኋላ ነው። አጥንት አክዬ ነበር። ስንት ወር ድብደባ ፈጸመብሽ? 7 ወር ሙሉ ደብድቦኛል። ስጮ ካልሲዩን አፌ ውስጥ እየጨመረ ጸጉሬን እየጎተተ በቀበቶ ይገርፈኝ ነበር። መጠጥ ያዘወትር ነበር። ከመበጣበጣችን በፊት ልኩን አውቆ ይጠጣ ነበር። ከተበጣበጠን በኋላ ግን መስከርና በኃይል መጠጣት ጀመረ። በኃይል ጠጥቶ ሲገባ በኃይል ይመታኝ ነበር። ይቺ ዘመዱ ነርስ በሞባይል ቀርጻ እንዳሰማችሁ በምን እርግጠኛ ሆንሽ? እርግጠኛ ነኝ እሷ ናት። በምን እርግጠኛ ሆንሽ? እንዴ በጆሮዬ እኮ ሰምቼዋለሁ። የቀበጣጠርሽውን? አዎ። እንዴት ሰማሽው? ማታ ጠጥቶ ሲመጣ የተናገርኩትን እያሰማኝ ነው ድብደባ ይፈጽምብኝ የነበረው። የተናገርኩትን ሁሉ ሰማው ነበር። ብዙ ነገር ነው የቀበጣጠርኩት። በስሙ እንኳን አልጠራሁትም። እከልዬ እያልኩ በጣም እንደምወደው፣ ሕይወት ከእርሱ ጋር ጣፋጭ እንደሆነች፣ ተወዳጅ ሰው እንደሆነ፣ እንደማይጠገብ ገለጽኩለት። ሳዳምጠው አፍሬያለሁ። በነርሶቹ ግን አዝኛለሁ። ሁሉም ሰው የራሱ ሚስጥር ይኖረዋል። የራሴ ሚስጥር ለባሌ አሳልፈው መስጠት አልነበረባቸውም። አሁን ረሳሁት እንጂ የቀበጣጠርኩትን ሁሉ ቃል በቃል ሸምድጄው ነበር። ብዙ ነገር ነው የቀበጣጠርኩት። ያንን ሲሰማ በአንድ ጊዜ ከሆነው ሰይጣን ይሆነብኝ። ጠጥቶ ሲመጣ የጸጉሬን ጫፍ በላይተር ያቃጥለው ነበር። የቀበጣጠርኩትን ጆሮዬ ላይ ደግኖ እያሰማ በጥፊ ያቃጥለኝ ነበር። ጥፋተኛ መሆኔን አውቃለሁ። በትዳር ላይ ሌላ ማፍቀር ግን በእኔ አልተጀመረም። እንደኔ በባሏ የተሰቃየች ሴት ያለች አይመስለኝም። ተመጣጣኝ ፍቅር አልነበራችሁም? የልጅነት ጓደኛዬን ከማግኘቴ በፊት እወደው ነበር ባሌን። ተፈሪ መኮንን አብሮኝ ከተማረው ሰው ጋር በድብቅ ፍቅር ከጀመርኩ በኋላ ግን እሱን ረሳሁት። ሁለቱ በምንም የሚገናኙ አይደሉም። የድሮ በሁሉም ነገር ይበልጠዋል። እሱስ ያፈቅርሽ ነበር? እሱ ያፈቅረኝ ነበር። ከ10 ዓመት በላይ ውጪ የኖረ ሰው ነው። እንዳንቺ ያፈቀርኳት ሴት የለችም ይለኝ ነበር። የልጅነት ጓደኛዬን ካገኘው በኋላ ግን ሁሉም ነገር ተቀያየረ። ቤተሰብ የለሽም? ቤተሰቦቼ ክፍለ ሀገር ናቸው። የቤት ሰራተኛችሁስ ልትረዳሽ አልሞከረችም ነበር? እሷ የሱ ደጋፊ ናት። የተናገርኩትን አሰምቷት ለሱ ታዝነለት ነበር። እሱ ያላትን ብቻ በታማኝነት ትፈጽም ነበር። የት ክሊኒክ ነው የወለድሽው? አልኳት። የክሊኒኩን ስም ነገረችኝ። ክሊኒኩ ጥሩ ስም አለው፣ ግን ነርሶቹ ስህተት ሰሩ። ባልሽን የታገኘሽው? ተፈሪ መኮንን አብራኝ የተማረች ውጪ የምትኖር ሴት ናት ያስተዋወቀችን። ለትዳር የሚሆንሽን ሰው አግኝቼልሻለሁ ብላ አስተዋወቀችን። ተጋባን። ልጅሽ አደገ ምንም ሳይጎዳ? አልተጎዳም አልልህም፣ ግን አድጓል። አሁን የት ነው? የት እንዳለ አላውቅም። አገር ውስጥ ይኖር ውጪ ውሰደው መረጃ የለኝም። የልጅነት ፍቅረኛሽስ የት ነው? አላውቅም። ስንት ዓመት በድብቅ ተፋቀራችሁ? 9 ወር ቢሆን ነው። ከውጪ እንደመጣን የተገናኘ ነው። ልጁ ግን በትክክል የባልሽ ነው? ልጁ የባሌ ነው። ከልጅነት ጓደኛዬ ጋር ወሲብን ፈጽም የነበረው በኮንዶም ነው። ባልሽ ተምሯል? አልተማረም። አሜሪካ ሲሸከም ነው የኖረው። የተማረ ቢሆን ኖሮ ነገሩን ቀለል አድርጎ ይመለከተው ነበር። ማደንዘዣ ተወግቶ ቢሞከር የሱም ጉድ ይወጣ ነበር። ያሰቃየኝ ፊደል ስላልቆጠረ ነው። እንዴት ወደዚህ ህይወት እንደገባሽና እንዴት ከባልሽ እንዳመለጥሽ አላጫውትሽኝም? የቤት ሰራተኛዬን አልቅሼ ለመንኳት። አንቺም ሴት ነሽ፣ በእኔ ላይ የደረሰው ባንቺ ላይ ሊደርስ ይችላል፣ እርጂኝ ብዬ ለመንኳት። ልጁን ትተሽ ውጪ አለችኝ። አመለጥኩ። ወለጋ አንዲት ዘመድ ነበረችኝ። ከሷ ጋር 3 ወር ተቀምጬ ሲሰለቸኝ እዚያ ወለጋ ውስጥ ስራውን ጀመርኩ። 2 ወር ሰርቼ አዲስ አበባ ገባሁ። ሰው የሆንኩት ቡና ቤት ከገባው በኋላ ነው። አጥንት አክዬ ነው ዘመዴ ጋር የሄድኩት። ዘመዴ በሽተኛ የሆንኩ መስያት ነበር። ጠጣ እንጂ። እሺ እጠጣለሁ። ጋባዥ መስል አጣደፈችኝ። በገዛ ኪሴ ማዘዟ ቢያስገርመኝም አሳዘነችኝ። ሙያዋን የሸጠችውን ነርስ እየረገምኳት ሳለ ዌይተሩ 4ኛውን ቅዱስ ጊዮርጊስ ቢራ ከፈተልኝ። ተጎነጨው። ደርባባዋን አየኋት። ያን ሁሉ መከራ ያሳለፈች አትመስልም። 7 ወር አፏ ውስጥ የባሏ ካልሲ ተጨምሮባት፣ ጸጉሯ እየተነጨ ጫፍ ጫፉ በላይተር እየተቃጠለ በቀበቶ እየተገረፈች ሰራተኛዋ የተገላቢጦሽ አሰሪ ሆና ስታሰቃያት በአይነ ህሊና የታየኝና አዘንኩላት። ነርሷንም በድጋሚ ረገምኳት። ለሙያ ስነ ምግባር አለመገዛት፣ ቃለ መሐላን አለማክበር በሰማይም በምድርም ተወዳዳሪ የሌለው ጥፋት ነው። እናም ለ3ኛ ጊዜ ያችን ክፉ ነርስ ረገምኳት። ከዚያ እጄን ወደ ኪሴ ሰደድኩ። ዌይተር ተጠራ። ሂሳብ ተከፍሏል ሲለኝ ማመን አቃተኝ። በድጋሚ ጠየቅኩት። ተከፍሏል አለኝ እየተቆጣ። ግን ምን አስቆጣው? ለምን ከፈልሽ? አልኳት ደርባባዋን ቆንጆ።
ትንሽ እኮ ናት አለችኝ። ገረመኝ፣ ደነቀኝ። ከዚያ መጨረሻዋን ጠየኳት። አረብ ሀገር ለመሄድ ሁሉን ነገር ጨርሳ በመጠባበቅ ላይ መሆኗን ገለጸችልኝ። ስንት ከፈልሻቸው አልኳት። 10,500 ብር ፈጀብኝ እስከነ ሕክምና ወጪ ስትለኝ በኃይል አዘንኩ። መንግስት ባለበት ሀገር በጠራራ ፀሐይ ህጋዊ ዘረፋ። ለመሆኑ እነዚህ ህጋዊ ያልሆኑ ላኪዎች ሞራል የሚባል ነገር አልፈጠረባቸውም? 10,500 ብር የፍርድ ያለ ያስብላል። በየቀኑ ይከሰሳሉ፣ በየቀኑ ይፈረድባቸዋል። ግን በየቀኑ ያጭበረብራሉ። በየቀኑ በጠራራ ፀሐይ ብዙ ሺህ ብሮችን ይዘርፋሉ። በመጨረሻ የጤንነቷን ሁኔታ ጠየኳት። መሄጃ ስለሌለኝ እዚህ አመሻለሁ እንጂ ከወንድ ጋር አልሄድም። 1 ወር አልፎኛል ወሲብ ከፈጸምኩ። ጤንነቴ ሁሉ ጥሩ ነው። ከኤችአይቪውም ተርፌያለሁ። ልሄድ ስል እሰናበትሃለሁ ተባብለን ተለያየን። ይህንን ተጨዋውተን ከቀናቶች በኋላ በረረች። ይቅናት። ወዲያው ነርስ ወዳጆቼን ስለዚህ ጉዳይ እንዲነግሩኝ ጠየኳቸው። ብዙ ነገር አጫወቱኝ። ይህ ትልቅ ጉዳይ ነው፣ ቃለ መሐላ አለብን፣ ብዙ ጉድ እኮ ነው ያለው። ያ ሁሉ ጉድ ቢነገር ማንም ከሚስቱ ጋር አይኖርም፣ ሁሉም ሰው የራሱ ሚስጥር አለው ሲሉ ነገሩኝ። ከሚነግሩት መሃልም አስደናቂ መረጃዎችን አቀበሉኝ። ግን አይጻፍም። በአሁኑ ሰዓት ከአረብ ሀገሮች በአንዱ የአረብ ሕፃናት ሞግዚት ሆና ትኖራለች። 2 ጊዜ ተሳሳትኩ። ቆንጆ ባትሆንም የደስደስ አላት። መልኳ ወደ ጋምቤላ ይመስላል። ያኛዋክ ወይም የኑዌር ዝርያ ሳይኖራት አይቀርም ብዬ ገመትኩ። አለባበሷ ካሉት ሴቶች ይለያል። አትንቀዠቀዥም፣ አይኖቿ አይቀላውጡም። የበዛ ትህትና ይታይባታል። አንዲት ጥግ ላይ እንደተቀመጠች ደቂቃዎች አልፈዋል። የሥራ ባልደረቦቿ ወዲህ ወዲያ እያሉ ወንዶችን ለማንበርከክ ይዋከባሉ። እሷ ከተቀመጠችበት ወንበር ንቅንቅ አላለችም። በእኔና በእሷ መሃል ትንሽ ርቀት ነበር። 2 ጠረጴዛዎችና 6 ወንበሮችን ተሻግሬ ተዳበልኳት። ተራ አለባበስ ለብሳለች። አልተኳኳለችም። ጸጉሯም አልተሰራም። ገቢ ወጪውንና በቤቱ ውስጥ የታጨቁትን ሴቶች መሸታ ቤቱን እየታዘበች ሳለ ምን ሆነሻል አልኳት። ምንም አለችኝ ቁጥብ በሆነ አነጋገር። አይናፋር ብትመስልም አይናፋር እንዳልሆነች አረጋገጥኩ። አዲስ ገቢ ናት። ማንንም አታውቅም። በእርጋታ ተጨዋወትን። የአዲስ አበባ ልጅ ነሽ? ምን ነው አልመስልም? ከወደ ጋምቤላ መስልሽ ነበር። ጥቁረቴ ይሆናል እንጂ የአዲስ አበባ ልጅ ነኝ። ቤተሰቦቼም የጋምቤላ ዝርያ የላቸውም። የውጭ ዜጋ የሚመስላቸውም አሉ። እዚህ ቤት ስራ ከጀመርሽ ዛሬ ስንተኛ ቀንሽ ነው? 2ኛ ቀኔ። ከዚያ በፊት የት ትሰሪ ነበር? ገና መጀመሪ ነው። ቡና ቤት ከገባሽ ገና 2ኛ ቀንሽ ነው? አዎ። እርግጠኛ ነሽ? ክርስቶስን እመነኝ። ማን አስገባሽ? ራሴ። ተቀጥረሽ ነው የምትሰሪው? ዝናቡ ሲያስቸግረኝ ገባው እንጂ መንገድ ላይ መቆም ነው የምፈልገው። ሰዎች እንዳያዩኝ ተደብቄ ብሰራ ይሻለኛል ብዬ መንገድ መቆም ጀመርኩ። ዝናቡ ሲያባራ ከዚህ ወጥቼ መንገድ ቆማለሁ። ትላንት ቆመሽ ነበር? አዎ። ሰራሽ? አልሰራውም። አንድ ባለ መኪና ቆመልኝና ግቢ አለኝ። ሂሳብ ችግር የለም ግቢ ሲለኝ በፍርሃት እጆቼ የተንቀጠቀጡ የመኪናውን በር ዘግቼ ትቼው ወደ ቤት ገባሁ። ከዚያም በፊት አንድ መንገደኛ 80 ብር ልስጥሽና እንግባ ሲለኝ ተከትየው ከሄድኩ በኋላ ስለከፈፈኝ ሸወድኩት። እስካሁን ከማንም ጋር አልወጣሽም ማለት ነው? ከማንም ጋር አልወጣሁም። መወሰን አቃተኝ። ወንዶቹ ሲያናግሩኝ ያንቀጠቀጠኛል። ስራውን መልመድ አቃተኝ። ስራውን የምታስተምረኝ የቡና ቤት ሴት ባገኝ እለምደው ነበር። ስራውን መልመድ ይህን ያህል ያስቸግራል? አዎ፣ ባያንቀጠቅጠኝ ኖሮ ሄድ ነበር። ምን እንደሆነ አላውቅም። ወንዶች ሲነኩኝ ያንቀጠቅጠኛል። ልምድ ያላት የቡና ቤት ሴት ጓደኛ ባገኝ ታስተምረኝ ነበር። ትላንት ስንት ሰዓት ከቤት ወጣሽ? 3 ሰዓት። ከዚያስ ወዴት ሄድሽ? መዞር ጀመርኩ። በውራይል አድርጌ መስቀል ፍላወር አካባቢ ደረስኩ። ባለመኪናው ያገኘኝ እዚያው ነው። ባለመኪናው ሲያገኝሽ ስንት ሰዓት ነበር? 5 ሰዓት። ከዚያ ወደ ቤትሽ ሄድሽ? ሴቶቹ አጫጭር ቀሚስ ለብሰው መኪና ውስጥ እየገቡ ሲሄዱ አየኋቸውና ተናደድኩ። የእነርሱን ሞራል ተመኘሁት። ወዲያው መኪና ሲቆምልኝ ትቼው ተሻገርኩና ላዳ ሲመጣ ገባሁ። ላዳው 20 ብር ሲለኝ 10 ብር ተስማምቼ ወደ ቤቴ ገባሁ። 10ሩን ብር የሰጠኝ አንድ ሰውዬ ነው። ዝናቡን ለመጠለል አንድ ቡና ቤት ውስጥ ስገባ ታሪኬን አጫወትኩትና 10 ብር ሰጥቶኝ ሄደ። ዛሬስ ስንት ሰዓት ከቤትሽ ወጣሽ? ከምሽቱ 4 ሰዓት ሲሆን ከቤት ወጣሁ። ብቻሽን የምትኖሪው? ከቤተሰቦቼ ጋር። ዛሬም ቢዝነስ እየፈለግሽ ነው? እግዚአብሔር ድፍረቱን ከሰጠኝ ይሰራለሁ። መኪኖቹ ሲቆሙልኝ እጄ ይንቀጠቀጣል፣ ልቤም በኃይል ይመታል። ስር በተበትባቸው ትተውኝ ይሄዳሉ። ሴተኛ ዳሪ ለመሆን ሞራሉ አለኝ። ከወንድ ጋር ተኝቶ ገንዘብ ለመቀበል ግን ድፍረት አጣሁ።
ምንድነው የሚሉሽ? እነማን? መኪና ቆሞ የሚጠሩሽ? ግቢ ነው የሚሉኝ። ስለ ቢዝነስ ታወራላችሁ? ምንም አያወሩም። መኪናውን ካቆሙልኝ በኋላ ግቢ ብቻ ነው የሚሉኝ። እዚህ ሕፃናት የሆኑ ሴቶች ብቻ ናቸው ያሉት። እኔ እናት ሆናለሁ ለነሱ። ሳልወልዳቸውም አልቀርም። በጣም ሕፃናት ናቸው። ምን አይነት መኪና መጥቶ እንደሚወስዳቸው ያውቃሉ። የለመዷቸው ባለመኪኖችም ሳይኖሩ አይቀርም። መኪናዋን ከሩቅ ሲያዩት ቶሎ ብለው ይሄዱላቸዋል። አንድ ባለመኪና 2 እና 3 ሕፃናትን ጭኖ ይሄዳል። በታክሲ የሚወስዷቸውም አሉ። ሕፃናቶቹ ሴቶች እግራቸውን ወደ ላይ ሲያደርጉላቸው ባለመኪኖቹ ያቆሙላቸውና ይዘዋቸው ይሄዳሉ። እድሜያቸው ስንት ይሆናል በግምት? የሕፃናቶቹን ማለትህ ነው? አዎ። ከ15 አይበልጥም። በጣም ቆንጆች ናቸው። አጫጭር ቀሚስ ለብሰው እግራቸውን ከፍ ከፍ እያደረጉ መኪናዎቹን ይከተላሉ። ስንት ይሆናሉ? ከ10 ይበልጣሉ። 10 ደቂቃ ሳይሞላ ተመልሰው የሚመጡም አሉ። ከምኔው ጨርሰው እንደሚመጡ አላውቅም። ከወሰዷቸው በኋላ 10 ደቂቃ ሳይቆዩ ተመልሰው ይመጡና አላፊ አግዳሚውን ጭኖቻቸውን እያሳዩ መኪኖቹን ይከተላሉ። አንቺም እንደ ሕፃናቱ እግርሽን ከፍ ከፍ ታደርጊያለሽ? እኔ እኮ ምኑም ውስጥ የለውበትም። ጠማማው ዕድሌ ነው ይህንን ያሳሰበኝ። በቃ ሕይወት ሲያስጠላኝ በዚህ መልኩ ገንዘብ ባገኝስ ብዬ አሰብኩ እንጂ ሴተኛ ዳሪ የመሆን ፍላጎቱ የለኝም። እንደነሱ ልሁን ብልም አልችልበትም። ምን ችግር ገጠመሽ? እግዜር ለታሪክ የፈጠረኝ ሴት ነኝ። ችግር እንዴት እንደሚመጣ አይታወቅም። እኔም ጋር ዘሎ ነው የገባሁ። በገንዘብ ልወጣው ብዬ ነው ሴተኛ ዳሪነትን ያሰብኩት። 2 ልጆች ወልጃለሁ። አንዱ 2 ዓመት አልፎታል። አንዱ 1 ዓመት ሊሆናት ነው። ሁለቱንም ልጆች የወለድኳቸው ያለ ጋብቻ ነው። እናትና አባቴ የተረፋቸው አይደሉም። ለፍተው ነው ያሳደጉኝ። እኔ ባለጌዋ 2 ልጆችን አመጣሁባቸው። 2 ዲቃላዎችን አስታቀፍኳቸው። ለራሳችን ያልበቃን ሰዎች ሌሎች 2 ሕፃናትን ጨምረናል። እናቴ 55 ዓመቷ ነው። አባቴ 75 ያልፈዋል። በዚህ ዕድሜያቸው እኔንና ልጆቼን ይጦራሉ። እኔ ከንቱ ሴት ነኝ። በራሴ ስህተት ቤተሰቦቼን አሰቃየኋቸው። አንዳንዴ በደረሰብኝ ነገር አለቅሳለሁ። እድሌን ረግመዋለሁ። ልጆቼን አቅፌ ስውልና ልጆቼ ሳቅ ጨዋታ ሲያበዙ ተስፋዬ ይለመልማል። ምናልባት ነገ ይክሱኝ ይሆናል እላለሁ። ቤተሰቦቼ ግን ተቸገሩ። አባታቸው የለም? ከንቱ ሆኖ ከንቱ አደረገኝ እንጂ ባልማ ነበረኝ። እንዴት? ልጆቼ አይደሉም ብሎ ቢከዳ ይሻል ነበር። አልከዳቸውም፣ ግን አይረዳቸውም። አምኗል የሱ ልጆች መሆናቸው? አዎ፣ ግን አይረዳቸውም። አንድ ቀን አንድ ማማ ወተት ገዝቶላቸው አያውቅም። ለምን? በቃ ከንቱ ነው። ልጆቼ ናፈቁኝ ይላል። አባት መሆን ያምረዋል፣ ግን አንድ ማማ እንኳን ገዝቶላቸው አያውቅም። ስራ አለው? ቋሚ ስራ ባይኖረውም እንደ ሰው ሰርቶ ለመግባት ይሞክራል፣ ግን ለልጆቼ ብሎ አያውቅም። የሁለቱም አባት እሱ ነው አልሽኝ? አዎ። በስህተት ነው የወለድሽው? 2 ጊዜ ነው የተሳሳትኩት። የመጀመሪያውን ስህተት የተሳሳትኩት ባለማወቅ ነበር። ሁለተኛውንም እንዲሁ ተዘናግቼ ትልቅ ስህተት ሰራሁ። ባይገርምህ እርጉዝ መሆኔን ያወቅኩት በ7ኛው ወሬ ነው። 7 ወር እስኪሞላኝ ድረስ ምንም አላውቅም ነበር። ሆድሽ አልገፋም ነበር? ልክ አሁን እንደምታይ ነበርኩ። የወር አበባሽ ሲቀር አልጠረጠርሽም? እኔ እኮ ሴት አይደለሁም። እግዚአብሔር ልጅ ሰጠኝ እንጂ ሴት አልነበርኩም። ትምህርት ቤትም ሆነ በስራ ዓለም ከቤ ነበር የሚሉኝ። ወንዳ ወንድ ነኝ። ውሎዬም ከወንዶች ጋር ነበር። እና የወር አበባ አታይም ነበር? አላይም። እንዴ? ክርስቶስን እመነኝ፣ እንደ ሌሎቹ ሴቶች በየወሩ የወር አበባ ላይም። አንዳንዴ 3 ወር ይቆያል ሳይመጣ፣ ደስ ካለውም 4 ወር ይቆያል። እንደ ሴት ፔሬዴ መጣ ብዬ ተጨንቄ አላውቅም። የማውቃቸው ሴቶች በየወሩ ይሰቃያሉ። የወር አበባቸው ሲመጣ ይታመማሉ። እኔ ግን በ4 ወር አንድ ጊዜ ሲመጣ እንኳን በቀላሉ ነበር የማልፈው። እስከ 3 ወርና 4 ወር ድረስ የወር አበባዬ ስለማይመጣ ስለ እርግዝና አላውቅም ነበር። የማረግዝ አይመስለኝም ነበር። ማርገዝሽን በምን አወቅሽ ታዲያ? የሚያውቁ ሴቶች እስቲ ተመርመሪ አንቺ ልጅ ሳታረግዢ አትቀሪም ሲሉኝ ተጠራጠርኩ። ሐኪሙም የ7 ወር ጽንስ እንደሆነና የመውለጃ ጊዜ እንደደረሰ ነገረኝ። ከዚያ ወለድኩት። ምልክቶች አልነበሩሽም? እኔ እኮ እንደ ሴት አልነበርኩም። ማቅለሽለሽና ድካም አይታይብኝም ነበር። ሁለተኛውስ? ሁለተኛውም እንደዚያ ነው። በመጀመሪያው ስህተቴ በጣም ተናድጄ ስለነበር ለሁለተኛ ጊዜ እንደዚህ አይነት ስህተት ሰራለሁ ብዬ አላሰብኩም። ይህንንም ያወቅኩት በ7ኛ ወሬ ነው። 7ኛ ወሬ ሲገባ ራሴን ተጠራጠርኩትና ቼክአፕ ማድረግ አለብኝ ብዬ ተክለ ሃይማኖት ሆስፒታል ሄድኩ። አካሄዴ አለ ካሉኝ ያስወርደዋለሁ ብዬ ነበር። ማስወረድ በእግዚአብሔር ዘንድ ኃጢአት ቢሆንም 2 ከምሳሳት ብዬ ላስወርደው አስቤ ነበር። ዶክተሩ ግን 7ኛ ወር ላይ ነሽ ያለሽው ሲለኝ ተስፋ ቆረጥኩ። በጣም ተናደድኩ። እሱ እንደፈለገ ያድርገኝ ብዬ ወለድኩት። አባቴ ተናደደ። በአንደኛው ስህተቴ ብዙም አላዘነም ነበር። ለሁለተኛ ጊዜ ስሳሳት ግን በጣም አዘነ። እናቴም አዘነች። በቂ መተዳደሪያ የሌለን ሰዎች ሌሎች 2 ሕፃናትን ይዘን ችግርን ተለማመድ ነው።
በተለይ አባቴ አዋረድሽኝ፣ ልጄ ወንድ ናት እያልኩ መካ ነበር። ተራ ስህተት ፈጸምሽ እያለ ወቀሰኝ። እናቴ በ55 ዓመቷ እየሰራች ልጄን እያሳደገች ነው። እናቴና አባቴ ያዘኑት ሁለቱም ሕፃናት ከንቱ ከሆነው ባል ተብዬ በመወለዳቸው ነው። እኔም ተናድጃለሁ፣ ግን ምን ላድርግ? ቤተሰቦችሽ የልጆችሽን አባት ያውቁታል? ያውቁታል። የኔ ልጆች ናቸው ብሎ ሲያምን ደስ ብሏቸው ነበር። ኋላ ላይ ግን አዘኑ። ምንም ጥቅም የሌለው ባል ነው። አንዳንድ ጥሩ ሰዎች ሊጠይቁኝ ሲመጡ አባቴ ያዘነ። ምነው አንዱን እንኳን ከደህና ሰው ብትወልጁ ብሎ ወቀሰኝ። አባቴ እውነቱን ነው። ለሁለተኛ ጊዜ በመሳሳቴ ራሴን ጠላሁ። ከ10 በላይ ደህና ሰዎችን አውቅ ነበር። የሚለምኑኝም ነበሩ። እኔ ክብር አይወድልኝም። ራሴንም ቤተሰቦቼንም አዋረድኳቸው። ስለ HIV ምንም የምታውቂው ነገር የለም? ስለ HIV በደንብ አውቃለሁ። ስለ ኮንዶምስ? ስለ ኮንዶምም አውቃለሁ። ታዲያ እንዴት 2 ጊዜ ተሳሳትሽ? በኮንዶም ተጠቅመሽ ያልተፈለገ እርግዝና መከላከል አትችይም ነበር? አልዋሽም፣ ኮንዶም አንወድም ነበር። በግንኙነት ጊዜ ኮንዶም አንጠቀምም። የተሳሳትኩትም በዚያ ምክንያት ነው። የወር አበባዬ ቶሎ ስለማይመጣና አረግዛለሁ ብዬ ስለማላስብ አያስጨንቀኝም ነበር። ከመጀመሪያው ስህተትሽ በኋላስ ኮንዶም ለመጠቀም አላሰብሽም? አልዋሽም፣ እሱም እኔም ኮንዶም ትዝ ብሎን አያውቅም። ከሱ ጋር ስንገናኝ ለምን እንደምፈዝ አላውቅም። HIV ተመርምረሽ ታውቂያለሽ? 5 ጊዜ ተመርምሬያለሁ። ከመውለዴ በፊት 3 ጊዜ፣ ሳልወልድ 2 ጊዜ ተመርምሬያለሁ። ነፃ ነኝ። ነፃ በመሆኔ እግዚአብሔርን አመሰግነዋለሁ። በዚህ በኩል በጣም እድለኛ ነኝ። እኔ ልጆቼን ማሳደግ ባለመቻሌና እናትና አባቴን ስላሰቃየዋቸው አማራለሁ እንጂ ለበሽታ ተዳርጌ ቢሆን ኖሮ ምን ይውጠኝ ነበር። ታፈቅሪዋለሽ ባልሽን? ድሮ አፈቅረው ነበር፣ አሁን ግን ወጥቶልኛል። የመጀመሪያሽ ነው? አይደለም፣ ከሱ በፊት ወንዶችን አውቃለሁ። ሴቶችን የመመክር ሴት ነበርኩ። አሁን ትገናኛላችሁ? ይደውላል። እንደሱ አይነት ደፋር ወንድ አይቼ አላውቅም። ተገናኝተን ወሲብ እንድንፈጽም ይፈልጋል። ምን ልሁንልሽ ይለኛል። እኔ ግን ፍቅሩ ወጥቶልኛል። ከሱ ያተረፍኩት ችግር ብቻ ነው። እሱ የሚፈልገኝ የወሲብ ረሃቡን እንዳስታግስለት ብቻ ነው። ሁል ጊዜ ያስቸግረኛል። ሁለተኛዋ ልጄን ከወለድኩ በኋላ ግን ተገናኝተን አናውቅም። አባቴ ከደህና ሰው መውለድ ሲገባሽ ከዱርዬ ወለድሽ ብሎ ሲሰድበኝ አለቅሳለሁ። እድሌንም እረግማለሁ። ልጆችሽን የሚያሳድጉት ወላጆችሽ ችግረኞች ከሆኑ ኑሮ አይከብዳችሁም? መክበዱማ መች ይቀራል። እናቴ በ55 ዓመቷ ስራ ውላ ትገባለች። አባቴ በ75 ዓመቱ ስራ ውሎ ይገባል። የሚሰሩት ለራሳቸው ሳይሆን የልጃቸውን ዲቃላዎች ለማሳደግ ነው። ይሄ በጣም ያሳስበኛል። እናትና አባቴ ማሳዘኑኝ። እነርሱ ማረፍ አለባቸው። ራሴ ባመጣው ጣጣ ህይወቴን ለሴተኛ ዳሪነት የሰጠሁት እነርሱን ላሳርፋቸው ብዬ ነው። ምን ላድርግ? ምን አድርጊ ትለኛለህ? በርካታ ቁም ነገር ያላቸው ወንዶችን አውቅ ነበር። እድሌ ግን ድሩዬ ላይ ጣለኝ። እድሌ ጨካኝ ወንድ ላይ ጣለኝ። 2 ጊዜ ስህተት መስራቴ ደግሞ ይቆጨኛል። ገላይን ሸጬ እናትና አባቴን ላሳርፋቸው ብዬ ነው የወጣሁት። ማርገዝሽን ከነገርሽው ጀምሮ ምንም ረድቶሽ አያውቅም? ክርስቶስን ስልህ ማማ ወተት ገዝቶ አያውቅም ስልህ ልጆቹን ክርስትና ለማስነሳት 30 ብር መክፈል አቅቶት እኔ ነኝ ተቸግሬ የከፈልኩት። በዚህ የኑሮ ውድነት እንኳንስ እንደኔ አይነቷ ድሃ ደህና ገቢ ያለውንም ልጅ ማሳደግ ይከብዳል። እናትና አባቴ ለፍተው ይመጣሉ። ወተት ገዛለሁ። ድሮ የማውቃቸው አንዳንድ ልጆች ደግሞ ይረዱኛል። ወተት ይገዙልኛል፣ ይመክሩኛል። አይዞሽ ለበጎ ነው፣ ነገ ሌላ ቀን እንዳላስብ ይሉኛል። ለኔ ግን ደህና ቀን አልመጣም። እናትና አባቴ ካለፉ በኋላ ደህና ቀን ቢመጣ ምን ያደርግልኛል? በህይወት እያሉ ላሳርፋቸው ብዬ ነው ሴተኛ ዳሪ ለመሆን የወጣሁት። እስከ መቼ ሰው አስቸግራለሁ ብዬ ነው ሴተኛ ዳሪነትን ያሰብኩት። ስራ ብታገኚ ትገቢያለሽ? ምን ጥያቄ አለው? አለች በደስታ። ጥቁር ፊቷ ፈካለ። የሴተኛ ዳሪነት ዓላማ የለኝም። አዛውንቱ አባቴንና አሮጊቷ እናቴን ለማሳረፍ ይህን አሰቃቂ ህይወት ተመኘሁት። ድፍረት ግን አጣሁ። ስራ ካገኘው ሴተኛ ዳሪነቱን እተወዋለሁ። ውጭ የሚወስደኝ ካገኘው እሄዳለሁ። ፍላጎቴ አረብ ሀገር ሄዶ መስራትና ልጆቼን ማሳደግ ነው። አገሩም አስጠልቶኛል። የሰው ፊት ያሳምማል። ልጆቼን ይዤ ሲሄድ ከንፈር ሲመጠጥልኝ ይሰማኛል። ድሮ በደህና ጊዜ የማውቃቸው ልጆች ሳይ ውስጤ ይሰበራል። የሰው ፊት እኮ ይጋረፋል። ምንም ሳያደርጉልኝ ከንፈራቸውን ይመጣሉ። ከንፈራቸውን ሲመጡ ህይወት ያስጠላኛል። ድሮ የሚያውቁኝ ከንፈራቸውን ሲመጡ ውስጤ ስብር ይላል። ተስፋዬም ይጠፋል። ለዚህ ነው አረብ ሀገርን የተመኘሁት። ከዚህ ሀገር በወጣ መርጣለሁ። አረብ ሀገር የሚወስደኝ ከተገኘ ሄዳለሁ። ሰርቼ ሰው ሆናለሁ። የሚወስዱኝንም ሰዎች አላሳፍራቸውም። ጠንክረሽ ትሰሪያለሽ? ክርስቶስን ሰርቼ ሰው ሆናለሁ። ለልጆቼ መኖር አለብኝ። እናትና አባቴ ሳያመልጡኝ መካስ እፈልጋለሁ። ስራ አልንቅም። እድሜሽ ስንት ነው? 32 ሞልቶኛል። ሄጄ በደንብ እሰራለሁ። ሰርቼም ራሴን እቀይራለሁ። ከመውለድሽ በፊት ስራ ነበረሽ? ነበረኝ። የራሴ ገቢ ነበረኝ።
በወሊድ ምክንያት ሁሉንም ነገር አጣሁት። ልጅሽን ታጠቢያለሽ? አዎ አጠባለሁ። ሐሳብሽን ለመቀየር ያዳግትሽም? ቢዝነስ መስራቱን ማለትህ ነው? አዎ። ክርስቶስን ትቼዋለሁ። እንኳንም አልሞከርኩት። ለወንዶች አዲስ አይደለሁም። የተለያዩ ወንዶችን አውቃለሁ። ገለይን ሸጬ ገንዘብ ማግኘት እችል ነበር። ክርስቶስ ክሶኛል። የሚረዳኝ ባገኝ አንተንም አላሳፍርህም። ሰው ሆኜ ካንተ ጎን ቆማለሁ። ክርስቶስን። ሞባይል አለሽ? የለኝም። ወተት መግዣ የሌለኝ ሴት ሞባይል ከየት አመጣለሁ? ሰው የመሆን ይመስልሃል? በደንብ እንጂ። መጽሐፍ ቅዱስ ታነቢያለሽ? እቤት አዲስ ኪዳን አለ። ብዙ ጊዜ ግን አላነባውም። ለምን? አይመራኝም። ሃይማኖትሽ ምንድን ነው? ኦርቶዶክስ። የ32 ዓመቷ ባርቾ 2 ጊዜ ተሳሳትኩ እያለች በቁጭት ስትንገበገብ ከኖረች በኋላ የ55 ዓመት እናቷንና የ75 ዓመት አባቷን ለማሳረፍ የሴተኛ ዳሪነቱን ሕይወት መረጠች። ገላዋን ሸጣ ጥቂት ብሮችን እየቆጠረች ልጆቿን ለማሳደግ ተመኘች። እናም ከምሽቱ 4 ሰዓት ላይ ከቤት ወጣች። መንገድ ላይም ቆመች። መኪኖችም ቆሙላት፣ በሮችም ተከፈቱላት። እሷ ግን ድፍረት አጣች። ብርክ ያዛት፣ እጆቿ ተንቀጠቀጡ። ወደ ኋላም ሸሸች። አዲስነቷን አይተው ተስገብግበው ሊከመሩባት ያሰቡ ነበሩ። እሷ ግን ድፍረት አጣች። ባርቾ ቢዝነስ ለመስራት ወጣች። ቢዝነስ ሳትሰራም ተመልሳ ወደ ቤቷ ገባች።